መጽሐፍ ቅዱስ ላይ የማይጨምሩ ስለሆኑ ነው። አሁን ይኸውልህ መጽሐፍ ቅዱስ ላይ ለመጨመሩ ለመቀነሱ እኮ በመጀመሪያ ሰው ስለ መጽሐፍ ቅዱሱ ማወቅ አለበት። ሰው መጣህ እናንተ ምን አልከን? መጽሐፍ ቅዱስን የማይጨምሩ የማይቀንሱ ናቸው እና መጽሐፍ ቅዱሱ ላይ ምንም ሌሎች መጽሐፍትን ማያጋሩ የማይደብሉ አማኞች ስለሆኑ ነው ፕሮቴስታንት የሆንኩት ብለናል በኮንፊደንስ። ከመጣሽ ማርያም ታምጣሽ ነው ሶፊዬ። ሰውኛ ደግሞ ምን አልን? እሺ መልካም ሌሎችንም ሀሳቦችን ታነሳለህ፣ ግድ የለም መጽሐፍ ቅዱስ ስንት መጽሐፍ ነው ስንል 66 ነው አልከን። ያንተን መጽሐፍ ቅዱስ የወንድሞችም የፕሮቴስታንቶችንም ጭምር ማለት ነው መጽሐፍ ቅዱሳችሁን 66 መጽሐፍ ነው ብሎ ቀኖናን የቀነነላችሁ ማን ነው? የአዲስ ኪዳን መጽሐፍት ይሄን ያክል፣ የብሉይ ኪዳን መጽሐፍቶች ይሄን ያክል ብሎ ቀኖናን የቀነነላችሁ ማን ነው? አንድ ነገር አትርሱ የኔ ተወዳጆች፣ ቤተ ክርስቲያንን መጽሐፍ ቅዱስ አይደለም የሰራት፣ መጽሐፍ ቅዱስን ቤተ ክርስቲያን ናት የሰራችው። ኦኬ ሶ አሁን ይሄ ወንድማችን ደግሞ በቃ የለም ቤተክርስቲያን ተሳስታለች ብሏል እና ወጣ ሙቭ አደረገ። ከዛ ሙቭ ካደረገ በኋላ መጽሐፍ ቅዱስ 66 ነው ብሎ አክሴፕት አደረገ። ጥያቄው አሁን መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነነል ማን ነው? ለጊዜው ካላወቀው ተዘጋጅበት ልምጣ ማለት ይቻላል። ሶፊዬ የግድ ኬሱን ትንበዩ ዱቄቱን አንተ ሎጂክ ያለው ነገር ላይ እሺ ማብራሪያ ልጠይቅ። አንድ ተናግ መጽሐፍ ቤተክርስቲያንን የሰራችው ቤተክርስቲያን ነች መጽሐፍ ቅዱስን የሰራችው እንጂ በመጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ብለሃልና መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ በመንፈስ ቅዱስ ምሪት የተጻፈ ነው። የመጨረሻ ባለስልጣን ከቤተክርስቲያን በላይ ስልጣን ያለው መጽሐፍ ቅዱስ እንደሆነ ነው እኔም ማምነው። ስለዚህ ግን አሁን አንተ ስትናገር ምናልባት ሶሪ ሚስ አንደርስታንድ አድርጌ ከሆነ ፈለገ አንተ ስትናገር ግን ከመጽሐፍ ቅዱስ በላይ ስልጣን ያላት ቤተክርስቲያን እንደሆነች አድርገህ አድርገህ ተቀበለው። ሶፊ እባክህ አሁን እንደ ልጅ የሆኑ ነገሮችን ሙቭ እያደረግን ስለዛም አናውራ እሺ። አንተ ተቀበልከውም አልተቀበልከውም አሁን ምንም የሚለውጠው ነገር የለም። ለምሳሌ አሁን የተናገርኩት ሀሳብ አጠቃላይ ስህተት ነው። ለምን እንደዚህ ያልኩ በኋላ ላይ ነው የሀሳባችን ድምዳሜ ላይ ነው የምናወራው። ምን ማለት ነው እኔ ያልኩት ንግግር በኋላ ላይ እናወራበታል። በነገራችን ላይ ግልጽ አማርኛ ነው፣ ደግሜም እነግራችኋለሁ እሺ የኔ ተወዳጆች። እና አሁን ሶፊ አሁን አንተ የሀሳብ ትክክል ነው ወይስ አይደለም አሽቹ ይዛ አንተ እንደፈለግ ተቀበለው። በመጀመሪያ ግን የያዝነውን ሁለት እግር አለኝ ተብሎ ወደ ዛፍ አይወጣ። ስለዚህ በመጀመሪያ የያዝነውን በመጽሐፍ ቅዱስ ማስረጃ መልስልን። ኦኬ መጽሐፍ ቅዱስ ቤተክርስቲያን ሰራችሁ ስንል ግን በዚህ አጋጣሚ እንደውም ነገራችሁ ልለፍ፣ መጽሐፍ ቅዱስ ስንፋሰ እግዚአብሔር አይደለም ማለት አይደለም። ቤተክርስቲያን ናት የሰራችሁ ማለት መጽሐፍ ቅዱስ በአንድ ዘመን በተመሳሳይ ጊዜ የተጻፈ ነገር አይደለም። ሙሴ መጽሐፉን የጻፈበት ታይም እና ዮሐንስ ራእዩን የጻፈበት ታይም እኩል አይደለም። በዚህ ሐሳብ ሞኝ መሆን የለባቸውም። እሺ ይሄ ግልጽ ሐሳብ ነው የተወዳጆች። ሶ እነዚህን እስትንፋሰ እግዚአብሔር የሆኑ መጽሐፍቶችን በአጠቃላይ ኮሌክት አድርጋ ሐሰተኞቹን ከእውነተኞቹ ለይታ፣ ለምሳሌ የመቅደላዊት ወንጌል ሌሎችም ስያሜ ያላቸው መጽሐፍቶች ነበሩ ከመጽሐፍ ቅዱስ ጋር ሊታከኩ የነበሩ ማለት ነው። ሶ እነዚህን መጽሐፍቶች ሐሰተኞቹን ከእውነተኞቹ ለይታ እውነተኛ የሆኑ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች እነዚህ ናቸው ብላ ሰንዳ ያስቀመጠችው ማናት? ቤተክርስቲያን ናት። እንዲህ ማለት መጽሐፍ ቅዱስ እስትንፋሰ እግዚአብሔር አይደለም ያስብላል? አያስብልም። አሁን ግን ጥያቄው ምንድነው? ለወንድማችን ፕሮቴስታንት ለሆነው ሶፊ ወንድማችን ከዚህ ቀደም ክርስቲያን ነበርኩኝ፣ ኦርቶዶክሳዊት ቤተክርስቲያን አማኝ ነበርኩ። ከዛ በኋላ ያው አንዳንድ ነገሮች እዛ ቦታ ላይ ግራ ስላጋቡኝ ፕሮቴስታንቱ ጋር ደግሞ ነገሮች ግልጽ ሆነው ስለተረዱ እረፍት ስለተሰማኝ ፕሮቴስታንቱ ከነዛ ውስጥ አንዱ ደግሞ መጽሐፍ ቅዱሳቸው ላይ አይጨምሩም፣ ሌሎች መጽሐፎችን አይጨምሩም። ያው በተቃራኒ ክርስቲያን የሆኑ ሰዎች ምንድነው ይጨምራሉ ማለት ነው። ሰው ጥያቄያችን ምን ሆነ? ስንት መጽሐፍ ነው የእናንተ መጽሐፍ ቅዱስ? ወንድማችን 66 አለ። 66ቱ መጽሐፍ ማን ነው 66 ነው ብሎ ይቀነናላችሁ ነው ጥያቄው። ወንድማችን ሶፊ መልስልን። ፈለጊ እስማማበታለሁ። ቤተክርስቲያን ካናናይዝ እንዳደረገች ቤተክርስቲያን ሌሎችም በጣም ብዙ ሰዎች ስላሉ ገስት ላይ አሁን ቆይ ወደ መልሱ አይ እስማማበታለሁ የሚለውን ሐሳብ ቆይ አንድ ጊዜ አቁመውና ሶፊ ተወዳጅ ወንድማችን ወደ መልሱ ግባለን። 66ቱ መጽሐፍ ቅዱሳችንን ቀኑን የቀነነልን ያው ግን ነገሌ ነው ብለህ መልስ ስጠን። እሺ
አሁን ነገሌ ምናምን ብዬ ልል አልችልም። ግን አንድ የምለው ነገር ቤተክርስቲያን ካናናይዝ እንዳደረገች ከሚልኪያስ መጽሐፍ በኋላ ለ400 ዓመት የእግዚአብሔር የዝምታ ጊዜ ስለነበር በዛ ጊዜ ውስጥ የተጻፉ ብዙ መጽሐፍቶች ስለነበሩ እነዛን መጽሐፍቶች አስወግዳ ትክክለኛ የሆኑትን መጽሐፍ ቅዱስ ካናናይዝ ያደረገችው ቤተክርስቲያን እንደሆነች የቤተክርስቲያን አባቶች እንደሆኑ አምንበታለሁ። የምቀበለው ጉዳይ ነው። የትኞቹ አባቶች? አሁን ጥያቄው እሱ ነው። በአባቶች ተብሎ የሚታለፍ ተረት ተረት መኖር የለበትም። ስለዚህ የትኞቹ አባቶች ግዴታ አሁን እሺ፣ አሁን ኦርቶዶክስ ልል የማልችልበት ምክንያት ለምን እንደሆነ ታውቃለህ? አሁን ለምሳሌ የተለያዩ ባይብል ቨርዥኖች እኔ አልጠየቅኩም። ኪንግ ጄምስ ቨርዥን አለ። እነሱን አሁን ኦርቶዶክስ ካናናይዝ ያደረገችው እኔ አልጠየቅኩም። እንዴ ተረጋጋኝ ወዳጅ። ኦርቶዶክስ ያላልክበት ሪዝን ምንድነው ብዬ ጠይቄያለሁ እንዴ? እኔ እኮ አልጠየቅኩም እንዴ። ከሆኑ ዓመታት በፊት እንደዚህ ያሉት አባቶች ናቸው አልከ። የትኞቹ አባቶች? ማስረጃ ስጠን። አሁን አንተ የቤተክርስቲያን አባቶች ነህ እኮ። የትኞቹ አባቶች እንዴ? የትኞቹ አባቶች? የቤተክርስቲያን አባቶች ቸርች ፋዘርስ ብለን የምንጠራቸው የትኞቹ አባቶች? የትኞቹ አባቶች ናቸው ቸርች ፋዘርስ የሚባሉት? ጥራልንስ የፕሮቴስታንት አባት። እሺ ፕሮቴስታንት አባት ቸርች ፋዘርስ የነበሩትን አባቶች እነ ኢግኒሺየስ እነ ኢራኒስም ብጠራ እነሱ ኦርቶዶክስ ነበሩ ብለን ልንጠራቸው እንችላለን? እኔ አሁን ሶፊ እባክህን የሆነ ነገር ስል የሆነ ነገር አንድ ጊዜ እና አትናቴዎስን መጥራት እንችላለን። የትኞቹ ኦርቶዶክስ አባቶች ስላልከኝ ነው። እሺ አትናቴዎስ የመጽሐፍ ስር አንድ ጊዜ በደንብ አዳምጠ። የሆነ ነገር ስል የሆነ ነገር ሊለኝ ይችላል ብለህ እባክህ ሌላ ነገር አትወራ ሶፊ። አንተ ትልቅ ሰው ነህ መቼ። አንድ ጊዜ አዳምጠኝ እባክህን። በጣም የልጅ ጨዋታ ሲሆን ያደክማል እውነት ለመናገር። አንተ ትልቅ ሰው ነህ። የጠየቁን ጥያቄ በቀጥታ ነው መመለስ ያለብህ። እምነትህን ዲፌንድ ማድረግ ያለብህ አንተ ነህ። እኔ ፕሮቴስታንት ስላልሆንኩ አንተን ወክዬ እንደ ፕሮቴስታንት ላወራ አልችልም። እነ ኢግኒሺየስ ምናምን ልበል አይደለም ማለት ያለ እንዲህ አይነት መልስ የለም። እሺ የኔ ተወዳጅ ወንድም እና አትናቴዎስ እነ ኢግኒሺየስ ምናምን ብዬ ልጥራ አይደለም ማለት ያለብን። ፕሮቴስታንቶች መጽሐፍ ቅዱሳችንን 66 ነው ብለው ቀኖናን የቀነኑልን የፕሮቴስታንት አባቶች ናቸው ካልክ የፕሮቴስታንት አባቶች ተብለው የሚጠሩ መጽሐፍ ቅዱስን 66 ብለው የቀነኑ አባቶችን በማስረጃ ተመጣለህ። ሁለት ቻንስ ነው የሰጠው። አንደኛ በማስረጃ መልስ ሰጠን። ካላወቅ የማታውቀውን ነገር መፈትፈት ግዴታ የለብህም ሶፊ። ይሄን ጉዳይ ለእኔ አዲስ ነው ጠይቄ ልምጣ ማለት ይቻላል እያልኩ ነው። እኛ በጣም ሲሪየስ ሆነን የምንጠይቅ ለምንድን ነው መሰለህ? የማታውቀውን ነገር አላውቅም ብለህ እያለፍክ ሳይሆን የማታውቀውን ነገር እየገመትክ ነው እያወራ ያለው። ገምተህ ባወራ ቁጥር እኛ ደግሞ ማስረጃ እንጠይቃለን። ሌላውን ጊዜ የማታውቀውን ነገር ባታወራ የማታውቀውን ጉዳይ ባትነካካው ጥሩ ነው። ሼኔ አባት ሰው አሁንም ደግሜ ሐሳቡን አቀርብልሃለሁ። አባቶች ናቸው የቀነኑልን 66 ባይዘዌ በመጽሐፍ ቅዱስ የቀኖና ታሪክ ላይ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። ሁላችሁም አዳምጡ። ግን ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ 66 ነው ብለው አክሴፕት አድርገዋል። እሺ መልካም። ሶፊ ያቀረብንለት ጥያቄ ምንድን ነው? መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነነልህ ማን ነው ብለን የጠየቅነው። አባቶች ብሎናል። የትኞቹ አባቶች? የትኞቹ የፕሮቴስታንት አባቶች ናቸው መጽሐፍ ቅዱስን 66 ነው ብለው የቀነኑት? አትናቴዎስ አለን። ወንድማችን ሶፊ አትናቴዎስን ታውቀዋለህ ለመሆኑ? ማይክን ክፈት ሶፊ። ማታውቃቸውን ነገሮች መውራት እንደሌለብህ ቢያንስ በተወሰኑ ነገሮች ላሳይ። ሶፊ ማይክን ክፈት። አትናቴዎስን ታውቀዋለህ? ከፍቻለሁ። ዲፕ ባላውቀውም ስለሱ የማውቀውን ነገር ልናገር ከፈቀድክልኝ። ቆይ አትናቴዎስን ጥያቄው አትናቴዎስን ታውቀዋለህ ወይንስ አታውቀውም? ታውቀዋለህ ወይስ አታውቀውም? ሶፊ ዲፕ አላውቀውም፣ በደንብ በጥልቀት አላውቀውም። ግን ስለሱ የማውቀውን ነገር ልናገር። ቆይ አትናቴዎስ ምንድን ነው? የቤተክርስቲያን አባት ነበር። የትኛዋ ቤተክርስቲያን? እሺ ስለ አትናቴዎስ የማውቀውን ነገር ልናገር። የትኛዋ ቤተክርስቲያን? ሶፊ አንድ ጊዜ የምጠይቀን መልስልኝ። የትኛዋ ቤተክርስቲያን ነበረ? የትኛዋ ቤተክርስቲያን አባት ነበር? እሺ አባ ፍሪመንቶስን ወደ ኢትዮጵያ የላከው እሱ እንደነበር አይ ቲንክ። የትኛዋ ቤተክርስቲያን አባት ነበር? እሺ ኦርቶዶክስ ልበል።
የኦርቶዶክስ ቤተክርስቲያን አባት ነበር። እሺ ምናዊ ነው አትናቴዎስ? አላቅም፣ ዲፕ እውቀቱ የለኝም አልኩ እኮ ፈለግ ያላቅም የምትለው እኮ አላቅም ብለህ ልተዋል። አሁን ቆይ የጠየኩህ እንድትመልስ አይደለም ባይዘው እንዲህ እንድትል ነው የጠየኩህ። አሁን ትልቁ ስህተት ምንድነው መሰለህ? የማያውቁትን ነገር መፈትፈት ሁልጊዜ መዘዝ ያመጣል። ሶፊ አንተ ከክርስቲያን እህት ወንድሞች ጋር ስታወራ የሆነ ነገር አላቅም ላለማለት ሰው ጸጥ ብሎ አፉ ላይ እንደመጣለት ማውራት የለበትም። ለጊዜው የምታውቀውን ነገር አውቃለሁ ብለህ ማውራት አለብህ። የማታውቀውን ነገር አላቅም ማለትን ደግሞ መልመድ አለብህ። ኦኬ። ስለዚህ ሶፊ ወንድማችን እዚህ ላይ ያላችሁ ሞዴሬተሮች ፕሊስ ፎሎ ታደርጉልኝና ነገ በተመሳሳይ ሰዓት 5 ሰዓት ምናምን ላይ ላይቭ ይኖረናል ሶፊ እና ፈቃደኛ ከሆንክ ቆይ ወደ ሌላ ሐሳብ ሙቭ ልናደርግ ነው እዚሁ ባይብል ላይ ማለት ነው። አንድ ጊዜ ጠብቀኝ። ፈቃደኛ ከሆንክ ይሄንን ጥያቄ በአንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ መጥተህ ልትመልስልን ፈቃደኛ ነህ? ያንተ መምህራኖችን ጠይቀህ ማስረጃዎችን ይዘህ መጥተህ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውርተህ ልትመልስልን ፈቃደኛ ነህ ሶፊ? የትኛውን ጥያቄ? አሁን ያነሳንልህ እስካሁን የደረስንበት አላቅም። አይ እኔ እኮ እንደማላቅ እኮ እየነገርኩ ነው እስካልክበት ታይም ድረስ ያነሳንልህን ጥያቄ በአጠቃላይ ጠይቀ እስካቆምንባት ሰዓት ድረስ ያለችውን ሐሳብ በአጠቃላይ ከአንተ የተሻሉ መቼም የተሻሉ እንዳለ ታምናለህ ብዬ ተስፋ አደርጋለሁ። በአንተ ቸርች ውስጥ ከአንተ የተሻሉ ሰዎችን ጠይቀ ተረድተህ መጥተህ ከኛ ጋር ለማውራት ፈቃደኛ ነው ወንድማችን ሶፊ? ወደ ሌላው ሐሳብ ሙቭ ከማድረጋችን በፊት ደስ ነው የሚለኝ። ለምን እኔ ማወቅ ነው የምፈልገው። በጣም ጥሩ በጣም ጥሩ። ቆይ ችግር የለውም። እዚሁ ደግሞ መጽሐፍ ቅዱሳችሁ ላይ ደግሞ ሌላ ነገር እናንሳ። እጅ ላይ መጽሐፍ ቅዱስ ይዛል ሶፊ? መጽሐፍ ቅዱስ ይዛል? ስልክ ነው ያዝኩት፣ ያው በአፕሊኬሽን አለ። እሺ ቅድም አንድ ሐሳብ አንስቼ ስትቃወም ነበረ። መጽሐፍ ቅዱስን ቤተክርስቲያናት የሰራችው መጽሐፍ ቅዱስ ቤተክርስቲያንን ሳይሆን የሰራት ቤተክርስቲያናት መጽሐፍ ቅዱስን የሰራችው ስንለው በዛ ላይ የተወሰኑ ቅሬታዎችን ስታቀርብ ነበረ። ኦኬ እስቲ አንድ ሐሳብን ከመጽሐፍ ቅዱስ ላይ እናንሳ አንድ ጊዜ። እነዚህ ፔንታቶኒክ የሚባሉ መጽሐፍቶችን ዘፍጥረት፣ ዘውልቅ፣ ዘሌዋውያን፣ ዘጸአት፣ ዘዳግም የሚባሉ መጽሐፍቶችን የጻፈው ማን ነው? በእናንተ ቤተክርስቲያን አስተምሩ ሙሴ። ማን አልከን? ሁላችሁም ስሙ። ሙሴ ነው የጻፈው። እሺ ኦሪት ዘዳግም ምዕራፍ 34ን አንድ ጊዜ ያውጣልን። ኦሪት ዘዳግም ከወጣው እንትን አይልም ፈለገ አንተ ችግር የለውም ያነብልሃለሁ። ኤክስትራ ስልክ ስላልያዝኩ እኔ ያነብልሃለሁ። በቃ ችግር የለውም። እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም ኦሪት ዘዳግም ምዕራፍ 34 ከቁጥር 5 እስከ 8 ድረስ ታወጣላችሁ። እንዲህ አይነትን ሐሳብ የምትቃወሙ ፕሮቴስታንቶች ካላችሁ ማለት ነው። እሺ ያው ከእናንተ መልስን እንሻለን። አሁን ይሄ ጥያቄ ለሁሉም ፕሮቴስታንት አማኞች ነው። ኦኬ ዘዳግም ምዕራፍ 34 ከ5 እስከ 8 ድረስ እንደዚህ ይላል። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር። የእስራኤልም ልጆች በቤተ ፌጎር ባለችው በሞዓብ ምድር ቀበሩት፣ በዚያም አለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ ይላል። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው ወንድማችን ሶፊ? ይህን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? እንግዲህ እነዚህን 5ቱን መጽሐፍቶች ሙሴ እንደጻፋቸው ነው የማውቀው። አሁን እኮ አልከን፣ በቃ ሰምተናል። ይኸውልህ 5ቱን የብሉያት መጽሐፍቶች የጻፈው ሙሴ ነው አልከን። ከዛ ከ5ቱ የሙሴ መጽሐፍቶች ደግሞ አንዱ ዘዳግም ነው። የዘዳግምን የመጨረሻ ምዕራፍ መሀል ያሉትን ቁጥሮች ደግሞ ስናነሳ ሙሴ ነው የጻፈው ብለን ነበረ። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ፣ ዓይኑ አልፈዘዘም፣ ጉልበቱም አልደነገዘም ነበር እያለ ክፍሉ ይናገራል። ይህንንስ የመጽሐፍ ቅዱስ ክፍል ማን ነው የጻፈው? ምናልባት ከዛ በኋላ ህዝብ እስራኤልን ያስቀጠለው ኢያሱ ስለሆነ ወይ እሱ ምናልባት ማስረጃ አለ ለዚህ? ኢያሱ ይሆናል ብዬ ነው የማስበው። ምክንያቱም ህዝብ እስራኤልን ያስቀጠለው ማስረጃ አለ ለዚህ? ማስረጃ አለ? ይሄ ጥያቄ አዲስ ነው ገና እንትና አሁን ካንተ መስማቴ ነው እና ሙሴ እንደጻፈው ነው የማውቀው። ምናልባት ካላወቅኩት ያው ጠይቄ ነው። አሁን እነዚህን ሁለቱን ሐሳቦች ምን ታደርጋለህ መሰለህ ሶፊ? ይኸውልህ ሰዎች
ቤተክርስቲያን መጽሐፍ ቅዱስን አልሰራችም ዝም ብሎ ከመሬት ተነስቶ መፎከርና መሸለል ቀላል ነገር ነው። when you come to the reality brother በጣም ነገሮች ለየቅል ናቸው። ቅድም እንዳልነው ቤተክርስቲያንን የሰራት መጽሐፍ ቅዱስ አይደለም። የቤተክርስቲያን ራሷ ክርስቶስ ነው። of course ይህች ቤተክርስቲያን የጸናችው በክርስቶስ ቃል ነው። of course ይሄንን ግን ሕያው የሆነ በእጃችን የምንይዘውን ዘላለማዊ የሆነውን የእግዚአብሔርን ቃል ማለት መጽሐፍ ቅዱስን ግን የሰራችው ማነች? ቤተክርስቲያን ነች። ምን ማለት ነው? ሐሰተኛ የሆኑትን ከእውነተኞቹ ለይታ እውነተኛ የሆኑ መጽሐፍቶችን ደግሞ ይህን መጽሐፍ እገሌን የጻፈውን ብላ ሰነድ የያዘችው ቤተክርስቲያን ናት። ይህንንም ጥያቄ ጠይቀ ትመጣና መልሱን እኔ እናንተ ካወራን በኋላ ቀጣዩ ውይይታችን ምንድነው የሚሆነው? የትኛዋ ቤተክርስቲያን ናት ወደሚለው ነው የምንሄደው። ይህንንም ሁለተኛውን ጥያቄ ግን ሶፊዬ በፍቅር አሁን ከአንተ ጋር አንድ ነገር ፊል እንዳታረግ ፈልጋለሁ። ከአንተ ጋር አሁን እኛ ትከሻ ለትከሻ እውቀት እየተለካከን አይደለም ሶፊ፣ ግን በጥያቄ መልክ ይኸውልህ መረዳት ያለብህን አንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ አሁን እኛ ለምሳሌ ፕሮቴስታንቲዝምን ነገሮችን እስቲ ገና እየተማርኩ ነው ገና እየተረዳው ነው በሚል ሰው ጀጅ አናደርግም። ይዋቸው እነዚህ ፕሮቴስታንት ይዋቸው አንልም፣ ፍላጎታችን አይደለም። ግን አቅራቢያ ያሉ ፕሮቴስታንት መምህራኖች ጋር ቀረብ ብለህ እንዲህ አይነት ሐሳቦች ከክርስቲያን ከኦርቶዶክሶች ጋር ስናወራ እንዲህ እያሉ ነበረ። እስቲ እንደው ምላሾችን ፈልጋለሁ። መጽሐፍ ቅዱስ የማስረጃዎችን ስጡኝ። ይሄን ማን እንዴት ወዴት የሚለውን ነገር በአጠቃላይ ይዘህና ነገ ስለ እውነት ነው የምልህ ላይቭ የምከፍተው ለአንተ ብዬ ነው። ከቅዳሴ መልስ 5 ሰዓት ቤቴ እንደገባው ሶፊ ላይቭ የምከፍተው ለአንተ ነው። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እኔ ጋር ያላችሁ ሞዴሬቶች ስፔሻሊ ወንድማችን ሶፊን ፎሎ አድርጉት። ነገ ሁላችንም ሼር እናደርግለታለን። ለቃሉ እንግዲህ የሚታመን ሰው ከሆነ መጥቶ ከኛ ጋር ይወራል። እንዳልነውም ደግሞ እንግዲህ ሌሎች ነገሮች ካሉ ደግሞ ይቀራል ማለት ነው። ነገ ግን ላይቭ የምንከፍተው ለአንተ ብለን ነው። ኦኬ። ስለዚህ ሀሳብ በቃ እናወራለን ነገ። አንድ ነገር ብቻ ግን ለአንተ እድል ስጥ፣ ስለሚቆረቁረኝ ስለሚከነክነኝ። ከዚህ ቀደም ኦርቶዶክስ ነበርኩ፣ ከዛ ፕሮቴስታንት ሆንኩ ብለናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው ሶፊ? ብዙ አለ ብዬ ነው ማምነው። ፈለገ እስቲ ብዙዎቹን እስቲ ዘርዝርልን። እስቲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እሺ፣ የቅዱሳን ምልጃ የመጀመሪያ። እሺ፣ ሌላስ? የማርያም ምልጃ ችግር የለውም፣ በቅዱሳን ምልጃ ውስጥ ይጠቃለላል። ሌላው ደግሞ በስዕል ፊት የሚደረጉ አምልኮዎች ወይም ደግሞ በስዕል ፊት የሚደረጉ ስግደቶች። እሺ፣ ከዛ ሲቀጥል መጽሐፍ ቅዱስ አንድ አዳኝ እንዳለ እየተናገረ መጽሐፍ ቅዱስ እውነት መንገድ የሆነው ከሱ በቀር መዳን በሌላ በማንም እንደሌለ እየተናገረ ግን በሌሎች በኩልም ደግሞ የእግዚአብሔር መንግስት ወራሽ መሆን እንደሚቻል ብዙ የቪዲዮ ማስረጃዎችን ማምጣት ይቻላል። በሌሎች በኩልም የእግዚአብሔር መንግስት ወራሽ መሆን እንደሚቻል በተለያዩ ገድላት ድርሳናትም ይሄ ነገር ስላለ እነዚህ ሁሉ ነገሮች ደግሞ ከባይብል ተቃራኒ ስለሆኑ ባይብል ከሚናገረው እውነት ተቃራኒ ስለሆኑ ብዙ በጥቂቱ እነዚህ ናቸው። ፈለጌ እሺ ሶፊ፣ አንዳንድ ነገሮችን አንተ ስላልካቸው ናቸው ማለት አይደለም። ለምሳሌ አሁን ማስረጃ እንጠይቃለን። ለምሳሌ ከክርስቶስ ኢየሱስ ውጪ ከዘላለም ሞት ያዳነን አዳኝ እገሌ ነው ብለን የምናስብርበትን እስኪ አንድ የመጽሐፍ ማስረጃ ስጠን። ይኸው ለምሳሌ አሁን እኔ መጽሐፍቶች አሉ አወጣልሃለሁ። ኦርቶዶክሳዊት ቅድስት ቤተክርስቲያን የምናምንባቸው የሃይማኖት መመስረቻ የሆኑ መጽሐፍቶች ስለ ሳሊቬሽን ያነሳው ሰው በሳሊቬሽን ዙሪያ ከክርስቶስ ሌላ ከዘላለም ሞት አድኑናል የምንኖር አንድ ፍጡር እንደው ያስቀመጥንበትን አንድ የመጽሐፍ ማስረጃ ስጠን። በሌሎች በኩል መግባት አይቻልም። አሁን የጠየቅኩን ጥያቄ አንድ ጊዜ አዳምጠኝ። ቆይ ከዘላለም ሞት ኢየሱስ ክርስቶስ እንዳዳነን ነው ቅድስት ቤተክርስቲያን የምታሰብረው። ከስር ታቦት እያልክ እየጻፍክ ያለው ሰው ኢንቫይት ልኬልሃለሁ፣ መግባት ትችላለህ። ከክርስቶስ ስለ ታቦትም ጥያቄ አለ እንዴ ሶፊ? አንተ ስለ ታቦትም ጥያቄ የለኝም። እኔ በአዲስ ኪዳን ታቦት አለ ብዬ አላምነው። መልካም፣ እሺ፣ ስለሱ እንመጣለን። አንድ ጊዜ ይሄን የያዝነውን እንጨርስ።
ስዕላት፣ ቅዱሳን ምልጃ በአዲስ ኪዳን ታቦት የለም የሚሉትን ሀሳቦች እናወራለን። ስለ ሳልቬሽን ግን ቅዱስ ቤተክርስቲያን ማን ነው ማይኩን የከፈተው? ታች ረዱ። ስንት አይነት ሰው ነው ያለው? ሶፊ አዳምጠኝ። ከዘላለም ሞት ወይ የሰማው ነው የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ አድኖናል ብለን እናምናለን። ቤተ ክርስቲያናችንን የምታስተምረን ያንን ነው። ከዘላለም ሞት ከክርስቶስ ውጪ ሌላ አካል አድኖናል ብለን ከክርስቶስ አዳኝነት ጋር ደብለን ከዘላለም ሞት ያዳነን እገሊት ናት፣ ከዘላለም ሞት ያዳነን እገሌ ነው የምንልበትን አንድ የመጽሐፍ ማስረጃ ስጠን። እሺ እኔ የቪዲዮ ማስረጃዎች ምናልባት ሰርች አድርጌ ላወጣ ይችላል። የቪዲዮ ማስረጃ ለምን አሁን እኛ የፈለግነው የመጽሐፍ ማስረጃ ነው። እሺ ገድላት ድርሳናትን በእርግጥ እኔ አንብቤ አላውቅም፣ ግን ቲክታክ ፕላትፎርም ድርሳናትን የሃይማኖት መመስረቻ መጽሐፎቻችን አይደሉም። አሁን ከዛ በፊት አንተ ማምጣት ያለብህ የሃይማኖት ማስረጃ ሊሆን የሚችልን መጽሐፍ ነው። ሶፊ አሁን ይሄንን ምንድነው መሰለህ፣ ባጭሩ ቆይ ጊዜ አንፍጅ። ባጭሩ እንዲህ የሚል ትምህርት የለንም ብራዘር። አንተ የዚህ ቅዱስ ቤተክርስቲያን አማኝ እያለህ የቤተክርስቲያንን ትምህርት ቀርበህ ጠይቀህ ካለመረዳት ራስ የሰራው ስህተት እንጂ ቤተክርስቲያን እንዲህ የሚል ትምህርት የላትም። በዚህ አጋጣሚ ይኸው ለሁላችሁም ይሄን ቃል ለምትሰሙ ፕሮቴስታንቶች ወንድሞች በአጠቃላይ ከዘላለም ሞት ከክርስቶስ ኢየሱስ ውጪ እገሊት አድናናለች፣ ከዘላለም ሞት እገሊ አድኖናል ብለን የምናስተምር የምናምን ከሆነ የመጽሐፍት ማስረጃዎቻችን በአጠቃላይ ይዛችሁ መጥታችሁ ከኛ ጋር እንድታወሩ በልዑል እግዚአብሔር ስም ለሁላችሁም ፕሮቴስታንቶች በክርስቶስ ፍቅር ጥሪ እናቀርባለን። ሰዎች ሲሉ ስለሰማችሁ ብቻ አሁን እንደ ፋሽን አንዳንድ ፕሮቴስት እንዲህ ብለው አንዳንዶች ያምናሉ፣ እንዲህ ብለው አንዳንዶች ይናገራሉ ስላሉ ብቻ ሰዎች ዝም ብለው አፋቸው ላይ እንደመጣ መናገር የለባቸውም። ይሄ ፍጹም ስህተት ነው። ይልቁን በሳሊቬሽን ትምህርት ዙሪያ ግን የምናሰብረው ነገር ምንድን ነው የሚለውን ቀርበን እንድናወራ ፕሮቴስታንቶች ወንድሞች መታችሁ በክርስቶስ ፍቅር ከኛ ጋር እንድታወሩ ለሁላችሁ እንጋብዛለን በፍቅር ኦኬ። ግን ሌሎቹን አንድ ጊዜ ያነሳቸውን ሀሳቦች አንድ ጊዜ እናነሳ። ሌላው ለምሳሌ ስህተት አድርጋ ያነሳው ሀሳብ ስዕልን ማምለክ አልከን። በቅዱስ ቤተክርስቲያን ውስጥ ስዕልን ታመልክ ነበር ሶፊ አንተ? ለስዕላት እንሰግድ ነበር። ኦኬ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ስግደት ለእግዚአብሔር ብቻ የሚደረግ ነገር እንደሆነ ነው አሁን ላይ ማምነው። እሺ ወደ ስግደቱ ከመምጣታችን በፊት በአምልኮ ስግደት ተብሎ የሚከፋፈል ነገር ግን ባይብሊካል አይደለም። እሺ ቆይ ስለ ስግደቱ እናውራ። ወደ ሌላ ሀሳብ ከመሄዳችን በፊት እናውራ። ይሄንን ሀሳብ ሙቭ ከማድረጋችን በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ አይደለ ሶፊ? አሁን ላይ ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ደግሞ እግዚአብሔር ብቻ ነው ብዬ ነው የማምነው። እሺ አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ሁላችሁም አዳምጡ ፕሊዝ። እሺ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ጌታ ኢየሱስ እና ሳምራዊቷ ሴት ያደረጉት ኮንቨርሴሽን ላይ አይ ቲንክ ዮሐንስ ወንጌል ምዕራፍ 4 መሰለኝ። እሺ ጥቅሱን እስካወጣ ጠብቀኛል ፈለገ። አሁን ጠብቀሃለን። ከስግደት ጋር ተያይዞ ስግደት ሁሉ አምልኮ እንደሆነ ሊያስረዳልህ የሚችል የመጽሐፍ ቅዱስ ጥቅስ ይዘህልን ትመጣለህ። ሲቀጥል ደግሞ ስዕላት ከመጽሐፍ ቅዱስ ውጪ ስለመሆናቸው ደግሞ የሚናገሩ የመጽሐፍ ቅዱስ ጥቅሶች ካሉ እነሱንም ይዘህልን ትመጣለህ። አይ እሺ ጥቂት ደቂቃ እስቲ እንሰጣለን፣ ችግር የለውም። እሺ ኢያሱ ለምንድን ነው ገጽ ላይ አርፈህ ማትቀመጠው? ኢያሱ የሚል አካውንት ለምንድን ነው ገስት ላይ አርፈህ ማትቀመጠው? አሁን እንደዚህ ብር ትጥፍት ምናምን የሚሉ ሰዎችን በአጠቃላይ ከዚህ በኋላ እናስወርዳለን እና ከዚህ በኋላ ገስት ላይ ተቀምጠ ይሄ ከላይቭ እንዳትወጣ እሺ። ካልሆነ ድጋሚ አናስገባህም። ግልጽ ነው። ፈለጊ እንትን ነው ማል ወጥቼ ሰርች ያርኩ ስለነበረ ነው ያወራበት ሐሳብ ላይ እንጂ ሌላ ነገር አይደለም።
ለዛ ነው አይ ቢያንስ እንደሱ ነገራችሁን ቢሆን ጥሩ ነው። ካልሆነ ግን እናስወርዳለን። ለምሳሌ አሁን ብሩክ ከላይቭ እየወጣ ነው፣ አንተንም ልናስወርድ እንችላለን። እባካችሁን ስናስገባችሁ እንድታወሩ ስለሆነ በክርስቶስ ፍቅር እንደው እንደዛ ባታረጉ ደስ ይለናል የኔ ተወዳጆች። እሺ ኢያሱ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌል አማኞች የሚባል ቤተ እምነት እኮ የለም። ወንጌል አማኞች እንደ አማኝ እንደ አለ የሚባል ቤተ እምነት የለም። የወንጌል አማኞች የሚባል ቤተ እምነት ማህበር ግን አለ። ብዙ ቤተ እምነቶች አንድ ላይ የፈጠሩት ክሬት ያደረጉት ማህበር አለ። ቤተ እምነት ግን የለም። አንተ ጋር ነው መዝሙሩ የሚሰማው ኢያሱ? አዎ ፈለጊ እኔ ጋር ኦኬ። መዝሙር ታደምጣለህ ማለት ነው ነው ወይስ ሰው ከፍቶ ነው? አዳምጣለሁ። ኦ ደስ ይላል። እንትን ድምጽ በጣም ርቋል ኢያሱ እና ከእንደገና እባክህ ገስ ስላክልን። እሺ እኔ ተወዳጅ። እሺ ኢያሱ ዘግሬ ተስተማን ደስ የሚል መዝሙር ነው እየሰማ ያለው እና ከእንደገና ላክልን። እሺ ፈለገ እስከዛ እኔ መጠየቅ እችላለሁ? እህታችን እስከ ዳር ነው ተሳስቻለሁ? አይ ልክ ነክ። እሺ ከየት ቤተ እምነት ነው የመጣሽው እስከ ዳር? እኔ ኦርቶዶክስ ነኝ። የኦርቶዶክስ ቤተክርስቲያን አማኝ ነሽ? እሺ ምንድን ነበር ጥያቄ? ተጠይቄ ነው ጥያቄና እኔ ብዙም አንባቢም አይደለሁኝም ያ ድክመቴ ነውና አንተን ሳገኝክ ለመጠየቅ በጣም ብዙ ጊዜ ሪኩዌስት ልኬ ነውና ስላገኘው ደስ ብሎኛል። ምን ጥያቄ ነው የጠየኩት መሰለክ? ስለ ጻድቃን ሰማዕታት ነውና ሰማዕታት አሁን እና አርሴማ እና ቅዱስ ጊዮርጊስ ምናምን ሰማዕታት ናቸው አሉኝና ሊቢያ ላይ ደግሞ ታርደው የሰማዕትነት ማዕረግ ተሰጧቸዋል። ስለዚህ እኛ ለነ አርሴማ ለነ ቅዱስ ጊዮርጊስ ሰማዕት ብላችሁ ከሰገዳችሁ ለነዛም ትሰግዳላችሁ ወይ? ቢካዝ እነዛም ሰማዕታት ናቸው። ቤተክርስቲያን ሰማዕት ብላ ታከብራቸዋለች። ስለዚህ እኛም ስለነሱ የጸጋ ስግደት እንሰግድላቸዋለን ሊቢያ ላይ ስለታረዱት። የሁለቱ ልዩነት ምንድን ነው? እሱ ነው ጥያቄ። እሺ መልካም። በመጀመሪያ ደረጃ እህታችን እስከ ዳር ምን አለ መሰለሽ፣ በቤተ ክርስቲያናችን ቅዱሳን ካኖናይዝድ የሚደረጉበት ራሱን የቻለ ስርዓት አለ። ሁላችሁም አዳምጡ እሺ። ራሱን የቻለ ስርዓት አለ። በየዘመኑ ስለ እግዚአብሔር ክብር ስጋቸውን የሚቆርሱ ደማቸውን የሚያፈሱ አጥንታቸውን የሚከሰከሱ በጣም ብዙ ቅዱሳኖች ይነሳሉ። ልክ እንደ እስጢፋኖስ ኢየሱስ የሚለውን ስም እየጠሩ ስለዚህ ስም አንገታቸውን ለሰይፍ የሚሰጡ በጣም ብዙ ቅዱሳኖች በየዘመኑ ይነሳሉ። ቅድስና ራሱን የቻለ ስርዓትና ህግ አለው። የቅድስና ህይወት ማለት እንዲህ ሰዎች ዝም ብሎ በዘፈቀደ አይ ስለ ክርስቶስ ተሰውቻለሁ፣ ስለ ክርስቶስ መስዋዕት ሆኛለሁ ስላሉ ብቻ ገንዘብ የሚያደርጉት ነገር አይደለም። አምላካችን እግዚአብሔር እርሱ በባህሪው ቅዱስ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ከእግዚአብሔር ከአምላካቸው ቅድስናን ገንዘብ ያደረጉ ናቸው። እና በቤተ ክርስቲያናችን ቅዱሳን ቅድም እንዳልኳችሁ ካኖናይዝድ የሚደረጉበት ራሱን የቻለ መንገድ አለ። ለምሳሌ ያክል በሊቢያ ስለ ክርስቶስ ኢየሱስ ስም አንገታቸውን ለሰይፍ ሰጥተው የታረዱ ወንድሞቻችን እንደው ከነሱ አለፍ ብለን ወደኋላ ስለዚህ ቅዱስ ቤተክርስቲያን አስተምሮ ብለው በጥይት የተረሸኑ ቅዱስ ጴጥሮስ አሉ። ለምሳሌ አቡነ ጴጥሮስ እንደምታውቁት ቤተክርስቲያን ገና ሂደት ላይ ነች። አሁን የአቡነ ጴጥሮስን ቅድስና ኦፊሻል አድርጋ ካሉ ቅዱሳን ውስጥ አካታ ልክ እንደ ቅዱሳኑ ስማቸው ለመጠራት ቤተክርስቲያን በጣም ሰፊ ስራን እየሰራች ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያን ካኖናይዝ ስታደርጋቸው ነው እኛ የምንለው። ቤተክርስቲያን ያላለችውን ነገር እኛ እንለው። እነዚህ ወንድሞቻችን ስለ ክርስቶስ ስም ደማቸውን አፍሰዋል። ኦፍ ኮርስ አፍሰዋል። ያፈሰሱት ደም ክርስቶስ እንደ ሰማዕታት ደም አድርጎ ይቀበለዋል። ኦፍ ኮርስ ይቀበለዋል። ምክንያቱም ደማቸውን ያፈሰሱት አንገታቸውን ለሰይፍ የሰጡት ማተባችን አናወልቅም ክርስቶስንም አንክድም ብለው።
እና ኦፍኮርስ አዎ ደማቸውን ደመ ሰማዕታት አድርጎ ይቀበላል። እነሱም ከሰማዕታት ወገን ይደመራሉ። በቤተ ክርስቲያን ግን እንደ ቅዱሳን ሰማዕታት ካኖናይዝ ተደርገው ግን ለመጠራት በመጀመሪያ ቤተ ክርስቲያን በጉዳዩ ላይ ውሳኔ መስጠት ይጠበቅባታል። በአጭሩ ምንድነው ልላችሁ የምችለው መሰላችሁ? የተወዳጆች እንዲህ አይነት ተያያዥ የሆኑ ሀሳቦች ጋር ጥያቄ ያላችሁ ቤተ ክርስቲያን ያላለችውን ነገር እኛ ክርስቲያኖች አንልም። ለምሳሌ በኮፕት ኦርቶዶክስ ቤተክርስቲያን ውስጥ በግብፅ ማለት ነው የሰማዕትነት የተቀበሉት እያንዳንዱን ግለሰቦች የኮፕቲክ ኦርቶዶክስ ቤተክርስቲያን ሰማዕታት አድርጋ አጽድቃቸዋለች። ዛሬም ድረስ እንደ ሰማዕታት ሆነው ይጠራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስካሁን ቤተክርስቲያናችን ካኖናይዝ ስላላደረገች ካኖናይዝ ስላላደረገች እኛም አይ ከቅዱሳኑ ጋር አንድ ላይ ተደምረዋል፣ የጸጋ ስግደት እንሰግዳለን፣ ዝማሬም ይገባል እንዘምርላቸዋለን እያለን ግን እንዲህ አይነት ሂደቶችን አንሄድም ነው። ባጭሩ ግን አሁን ሁለቱን ነገር ሁላችሁ ማስመራችሁ ያዙበት። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። እነዚህ ክርስቲያን ወንድሞቻችን በአጠቃላይ ስለ ክርስቶስ ስም አንገታቸውን እንደ ጳውሎስ ለሰይፍ አሳልፈው ሰጥተዋል ወይ? ኦፍኮርስ አሳልፈው ሰጥተዋል። ክርስቶስ እንደ ሰማዕታት አድርጎ ይቀበላቸዋል ወይ? ኦፍኮርስ ይቀበላቸዋል። በቤተ ክርስቲያን ግን የሰማዕታቱን ክብር በሰማዕታት ጋር ካኖናይዝ ተደርገው ካሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ጋር አንድ ላይ ይጠራሉ ግን ብላ የመወሰን መብት ያላት ቤተክርስቲያን ናት። ሌሎችም ብዙ ሀሳቦች አሉ። ቤተክርስቲያን ያልወሰነችው ነገር ላይ እንዲህ ብለን አንናገርም። ስለዚህ ቤተክርስቲያን ለጊዜው ውሳኔ ባልሰጠችበት፣ ቤተክርስቲያን ዝም ባለችበት ጉዳይ ላይ እኛም ዝም ነው የምንለው። ለምሳሌ አሁን በእኛ ቤተክርስቲያን የወሊድ መቆጣጠሪያ መጠቀም ይቻላል ወይስ አይቻልም በሚለው ጉዳይ ላይ ቅዱስ ሲኖዶስ ምንም አይነት ውሳኔ አልሰጠም። ስለዚህ እኛ የክርስቶስን ቃል የምንሰብክ ሰዎች ከስርዓት ጋር ተያይዞ እንደው ስርዓቱን ለመጠየቅ ለመረዳት የሚፈልግ ሰው መጥቶ ቢጠይቅ ይቻላልም አይቻልምም ብለን አንናገር። ሰዎች የተለያየ አይነት አመለካከት ሊኖራቸው ይችላል። ግን ቤተክርስቲያን እርሷ ክርስቶስ ራስ የሆናት ቤት ስለሆነች እርሷ የወሰነችውን እናገራለን። እርሷ ለጊዜው ጸጥ ባለችበት ጉዳይ ላይ ደግሞ ጸጥ እንላለን። ስለዚህ አሁን ለጊዜው አይ እንዲህ ናቸው፣ አይ ከዚህ ወገን ናቸው፣ አይ እንዲህ ይደረጋል አንልም ማለት ነው። እስከምን ድረስ? ቤተክርስቲያን ምላሽ እስከምትሰጥ ድረስ እና በዛ ወይ እንድታስቡ ትፈልጋለሁ። ኢዮብ በዚህ ጉዳይ ላይ ማለት የምትፈልገው ነገር አለ? ኢዮብ ወንድማችን ሰላም ብያለሁ። እንዴት አላችሁ? እንኳን አደረሳችሁ ሁላችሁንም። በደንብ መልሰዋል። አንድ ነገር ለመጨመር ብቻ ነው። በዚህ በአስቀድሞ ስግደት፣ መዝሙር እነዚህ ነገሮች ምንድናቸው የሚለውን ማወቅ ይፈልጋል ብዬ አስባለሁ። ስግደት ራሱ ምንድን ነው? ስግደት የአክብሮት መገለጫ ነው። ለማ ሲሆን ለቅዱሳን ሲሆን፣ ስለዚህ ለእነዚህ ሰማዕታት አክብሮታችንን እንገልጻለን አንገልጽም ከተባለ እንገልጻለን። ማለት ትልቅ እንትን አይደለም፣ አክብሮትን መግለጫ ስለሆነ ማለት ነው። እና የተለየ ቦታ ሰጥተነው ምናምን ከሆነ ሊከብደን ይችላል። ልክ እንደ አምልኮ አድርገነው ከሆነ በፍጹም አናደርገውም፣ አይመለኩም። ግን ደግሞ አክብሮት መግለጫ ነውና አክብሮታችንን እንገልጽላቸዋለን። መቼ? ሁልጊዜም። ለምን? በእምነታቸው የተነሳ ታረዱ ሲባሉ አይ እምነታችን አንቀይርም ብለው ለክርስቶስ ያላቸውን ታማኝነት ገልጸው ሕይወታቸውን የሰጡ ለእኛም ትምህርት መሆን የሚችሉ ስለሆኑ ማለት ነው። ከዛ አንጻር አክብሮትን ስለመግለጽ ከሆነ እያወራን ያለ ነው እንገልጽላቸዋለን ነው። ግን ደግሞ ቅዱስ ተብሎ በመሾም በመሰየም ደረጃ መሾም ሳይሆን መሰየም ደረጃ ቤተክርስቲያን ማንን ነው ቅዱስ? ይሄ ለክርስቲያን ሁሉ የተሰጠውን ቅድስና አይደለም። ክርስቲያን ሁሉ ቅዱስ ተብሎ የተጠራበት የመጽሐፍ ቅዱስ አውድ አለ። እሱ እንቀበላለን፣ የተለየ ከመሆን ክርስቶሳዊ ከመሆን አንጻር ማለት ነው። ነገር ግን በህይወት ክርስቶስን የመሰሉ በህይወት ዕለት ተዕለት ተጋድሎን ሲፈጽሙ የኖሩ ለቤተ ክርስቲያን ውለታ የዋሉ ማለትም ሰዎችን ወደ ቤተ ክርስቲያን ሲያመጡ የነበሩ ብዙ ቅዱሳን አሉ። እነዚህ በህይወታቸው ሁሉ የተመሰከረላቸው ናቸውና ቤተ ክርስቲያን ምን ታደርጋለች? ህይወታቸውን መዝግባ አጥንታ ለሰዎች ህይወታቸው ማስተማሪያ ይሆናል ብላ ስታምን እነዚህ ምን ትላቸዋለች? ቅዱሳን ብላ ዕለት ተዕለት ህይወታቸው እንዲነገረን ገድላቸው እንዲጻፍ ገድላቸው እኛም ደግሞ ተመልክተን እንድንማርበት ታደርጋለች ማለት ነውና ይሄ ለያይቶ ማወቅ ያስፈልጋል። በተረፈ ግን
ኮሜንት ላይ አንዳንድ ጽሑፍ ጽፉ ላላችሁ በቃ ስግደት ሁሉ አምልኮ መሆኑን ካሳያችሁን እንታረማለን፣ ችግር የለውም። ከእናንተ የሚጠበቀው ማስረጃ ማምጣት እንጂ ሞክ ማድረግ አይደለም። የሆነ ድራማ ለመፍጠር እንደው ሙድ የያዛችሁ መስሏችሁ ምናምን ከሆነ እኔ ከዚህ በፊትም ተናግሬያለሁ። በአራዳነት አትበልጡንም። ማለት የመበሻሸቅ ጉዳይ ከሆነ ሙድ የመያያዝ ጉዳይ ከሆነ አልቅሰህ ትወጣለህ እንጂ እኛ ቁጭ ብለን የምናለቅስበት ምንም አይነት የህይወት አጋጣሚ የለም። የተሻለ አራዳንን ከምትሉት በላይ ነን። ግን ጉዳዩ እሱ አይደለም። ጉዳዩ እምነቴን የመናገር እምነታችሁን የመናገር ነው። እምነቴ ስህተት ነው ብላችሁ ካመናችሁ በማስረጃ ትሞግታለህ እንጂ ቁጭ ብለህ እንደ ህፃን እየሞነጫጨርክ ሙድ ለመያዝ አትሞክርም። ይሄ ያላዋቂነት ምልክት ስለሆነ ማለት ነው። የእኛን እምነት ግን በመጽሐፍ ቅዱስ ስህተት ነው ብላችሁ ዲፌንድ ማድረግ ከቻላችሁ ያኔ መነጋገር እንችላለን ለማለት ነው። እናመሰግናለን። ኢዮባ ቃሎትን ያሰማልን። እህታችን ተመልሶልሻል ተስፋ አደርጋለሁ። ተመልሶልኛል። ግን በእንደ አጋጣሚ ሆኖ እኔ ኦርቶዶክስ ነኝ፣ ማሽበት ምንም ምክንያት የለም። ግን አንዳንዴ የጴንጤ እምነት ተከታዮች ጓደኞች አሉኝ እና ሊጠይቁኝ ይችላሉ። ለዛ ጥያቄ ግን አንባቢ ብሆን እመልሳለሁ። ይሄ የኔ ድክመት ነው። አላነብም እንጂ ኦርቶዶክስ ካለመሆን አሁን ብዙ ኮሜንት ላይ ያየው ነው። ኦርቶዶክስ አይደለሽም አንቺ ጴንጤ ነሽ ወይም ለመሄድ ፈልጌ አይደለም። መመለስ የምችለው ስጠይቅ ይመለስልኛል። ያንን ብለን ከጓደኞቼ ጋርም ሆነን ሄደን ነበረ ሚካኤል ቤተክርስቲያን ጀሞ ሚካኤል ማለት ነው። እና ስንጠይቅ ጊዜ የህይወት ዘመን ተጋድሎ እና የአጋጣሚ ተጋድሎ ይለያያል ብለው ነው መልስ የሰጡን። ግን እኛ ጨርቆስ ስማቸው ምናምን ተጽፎ ሰማዕትነት ተሰጧቸዋል ስለተባለ የሁለቱን ልዩነት ለማወቅ ብቻ ፈልጌ ነው እንጂ እኔ ኦርቶዶክስ አይደለም። ምንም ችግር የለውም። መጠየቅሽ መልካም ነው። ነገሮቹ ለአንቺ ተመልሷል። እኔም የምሰጥሽ በወንድምነት የምሰጥሽ አንድ ማስተካከያ ግን ይኖራል። ከዛ በፊት በሊቢያ በረሃ ላይ ሰማዕትነት የተቀበሉ ወንድሞቻችን ብቻ ሳይሆን ለምሳሌ 24 ገብርኤልና አርሴማ ቤተክርስቲያን ዛሬም ድረስ ቤተክርስቲያኒቱ የምታከብራቸው ወንድሞች አሉ። ያች ቤተክርስቲያን ገና ስትታነስ ጀምሮ ብዙ መከራን ብዙ ዋጋን ከፍለው በሞት የተለዩ በጣም አሁንም ድረስ ስማቸው የሚነሳ ወንድሞች አሉ። ዝክረ ሰማዕታቱም ሁሉ አለ እና እኛ ክርስቲያኖች እናከብራቸዋለን። አዎ እናከብራቸዋለን። ለምንድን ነው የምናከብራቸው? ምክንያቱም ደማቸውን ያፈሰሱት፣ ስጋቸውን የቆረሱት፣ አጥንታቸውን የከሰከሱት ኢየሱስ ስለሚለው ስም ስለሆነ። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። ነገር ግን ቤተክርስቲያን ውስጥ ካሉ ቅዱሳን ጋር ልክ ይሄ እንደ ቅዱሳኑ ካኖናይዝድ የሚደረጉት ግን ቤተክርስቲያን ቅድም ልክ ሲነሳ እንደነበረው ስርዓት አላት። ታሪካቸው ተሰብስቦ ታሪካቸው ተመዝግቦ እያንዳንዱ ነገር ተጣርቶ ነው ቤተክርስቲያን ወስና በቅዱስና አጠራር እንዲጠሩ የሚደረገው ማለት ነው። ያ የቤተክርስቲያን ስራ ነው። ነገር ግን እስከ ዳርታችን እኛና ፕሮቴስታንት የምንለያየው ግን በዚህ ጉዳይ አይደለም። እኔ ሀሳብ መስጠት የፈለኩበት ዋነኛው ፖይንት እሱ ነው። ልሽ ከፕሮቴስታንት ወንድሞችሽ ጋር ተቀምጠሽ እንደ እናንተ ይኸው እንደዚህ ሰማዕታት እንደዚህ ሆነው እንደዚህ ሲሉሽ ይሄንን ጉዳይ ለመመለስ ጊዜ ከመውሰድ ይልቅ እኛና ፕሮቴስታንቶች የምንለያይበት በጣም ብዙ የሆነ ልዩነት አለ። ምሳሌ ልስጥሽ። ለምሳሌ እዚህ ምድር ላይ የአማኝ የሆኑ ሰዎች አሉ አይደለ? እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ። እና እግዚአብሔር የለም ብሎ ለሚያምኑ ሰዎች ሄደን ሙሴ ቀይ ባህር እንደከፈለ ብንነግራቸው ለነሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንዳቆመ ብንነግራቸው ለነሱ ተረት ተረት ነው። ጴጥሮስና ጳውሎስ እየተራመዱ በጥላቸው ድውያን እንደፈወሱ ብንነግራቸው ለነሱ ተረት ተረት ነው። ከነሱ ጋር በመጀመሪያ ማውራት ያለብን ቀዳሚ ነገር አለ ማለት ነው። ያ ደግሞ ምንድነው? ሀልዎተ እግዚአብሔር። ሀልዎተ እግዚአብሔርን ላላመነ ሰው ሙሴ ቀይ ባህር እንደከፈለ ብትነግሩት ባጭሩ ለሱ ቀልና ዘበት ነው ማለት ነው። ስለዚህ እህታችን እስከዳር ከፕሮቴስታንት እህቶች ጋር ከፕሮቴስታንት ወንድሞች ጋር አንዳንድ መንፈሳዊ ነገሮችን የምታወሩ ከሆነ እኛና ፕሮቴስታንቶች የምንለያየው በትምህርተ ሥላሴ ነው። እስቲ ስለ ትምህርተ ሥላሴ አንሺላችሁ። አንቺ ነገሮችን ላታቂ ላትረጂ ትችያለሽ፣ ግን ሶሻል ሚዲያው ደግሞ አመቺ ነው። ከፕሮቴስታንት ወንድሞቻችን ጋር በጣም ሰፊ ያነሳናቸው ዶክትሪናል ነክ የሆኑ ውይይቶች አሉ እና እነዛን በደንብ እያነሳሽ
ፕሮቴስታንት የሆኑ እህት ወንድሞች ደግሞ መጽሐፍ ቅዱሳዊ መሰረት ያለውን ነገር እያነሳሽላቸው እውነተኛውን ነገር እንዲረዱ አንቺም የራስሽን ውጤት የራስሽን ግዴታ መወጣት ይኖርብሻል። ከዛ በኋላ ግን ያው ለሌሎች ወንድሞች የምለው ነገር ባላችሁበት ቦታ ተቀምጣችሁ አላስፈላጊ በሆኑ ነገሮች ላይ የሆነ ነገር ምላሽ እንድትሰጡ ሰዎች ሲነዘነዟችሁ ለዛ ጉዳይ ምላሽ ለመስጠት ብዙ ፈርዘር አትሄዱ። ምክንያቱም እናንተ መለሳችሁላቸውም አልመለሳችሁላቸውም እነሱን ካሉበት የክደት ህይወት እንዲወጡ ያደርጋቸው። ለምሳሌ አሁን ስለ ሰማዕታቱ ጉዳይ የታችን እስከዳር ሄደሽ ከኛ በበለጠ መልኩ ፍትፍት አድርገሽ ብታስረጃቸው እነሱን ካሉበት የክደት ህይወት እንዲወጡ የሚያደርጋቸው ነገር አይደለም። ነገር ግን ትምህርተ ስላሴ ላይ እንለያያለን እኛና ፕሮቴስታንቶች፣ ነገረ ክርስቶስ ላይ እንለያያለን፣ የነገረ ድነት ትምህርት ላይ እንለያያለን፣ ሌሎች በጣም መሰረታዊ የሚባሉ ትምህርቶች ላይ እንለያያለን። እነዚህን ትምህርቶችን ግን መሰረት ያደረገን ነገር ግን ስታወሯቸው በዚህ አጋጣሚ ፕሮቴስታንት ጓደኞች ያሏችሁ ክርስቲያን የሆናችሁ ቶች ወንድሞች ካሉበት የክደት እንዲወጡ የተቻላችሁን ጥረት ታደርጋላችሁ ማለት ነው። ለጊዜው ደግሞ የምታነሱትን ነገር ማታቁም ከሆነ ቅድም እንዳልነው ዩቲዩብም ቲክታክም የተለያዩ ነገሮችን ተጠቅማችሁ ስፔሻሊ የምናደርጋቸውን ውይይቶች አይታችሁ ደግማችሁ ያንኑ አጠገባችሁ ካሉ ወንድሞቻችሁ ጋር እያነሳችሁ እንድታወሩ በክርስቶስ ፍቅር እንጋብዛለን። እህታችን መተሽ ስለጠየቅሽ እናመሰግናለን። አመሰግናለሁ በጣም ቴንክ ዩ። እሺ እናመሰግናለን። ኦኬ እንቀጥል፣ ካቆምንበት እንቀጥል። እሺ ሶፊ ወንድማችን አይ ሆፕ መልስ ይዘህልን እንደመጣ ተስፋ አደርጋለሁ። ስግደት ሁሉ አምልኮ ነው የሚልን የመጽሐፍ ቅዱስ ማስረጃ እየመጣልን ነው። እዩ ባለህ አይደለ? ማቴዎስ 4:10 ላይ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ወንድማችን አምጥቷል እና ሲያወራ ስግደት ሁሉ አምልኮ ነው የሚል ሳይሆን አምልኮ ለእግዚአብሔር ብቻ እንደሚገባ መጽሐፍ ቅዱስ ይናገራል እኮ። ያው እኮ ነው ስግደት ሁሉ አምልኮ ነው ማለት አምልኮ ወይም ደግሞ ስግደት የሚገባው ለማን ብቻ ነው ማለት ነው? በእግዚአብሔር ብቻ። በቃ ስለዚህ ስግደት ሁሉ አምልኮ ነው የሚልን ሐሳብ ነው ማለት ነው ይዘህልን የመጣው። ስለዚህ ለወንድማችን ኢዮባ በተረጋጋ መንፈስ ቅድም እንደምታወራው ሶፊዬ በመጽሐፍ ቅዱስ ማስረጃ አቅርብለት። ኢዮባ አብሮክ ያወራል። ቀጥሉ ኢዮባ። እሺ ሶፊ ወይ ኢዮባ እንዴት ነው? አለው ለእግዚአብሔር ይመስገን። እና ጥቅሱን ትነግረኝ እሱ ላይ እናወራ። ማቴዎስ ወንጌል ምዕራፍ 4:10 እሺ እርሱን ብቻ አምልክ ነው የሚለው። ለሱ ብቻ ስገድ ግን አይልም። እሱን ብቻ አምልክ ነው እንጂ ለሱ ብቻ ስገድ አይልም። ስግደትን በብቻ አላስቀምጠውም ልልህ ነው ማለት ነው። ክፍሉን ችግር የለም ክፍሉ ራሱ ይናገር። እሺ አውጣና ማቴዎስ ወንጌል ምዕራፍ 4:10 እንደዚህ ይላል። ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ፣ በደንብ ስማኝ፣ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። እርሱ ብቻ አምልክ ነው እንጂ ለእርሱ ብቻ ስገድ አላለም። እና እርሱ ብቻ ነው መመለክ ያለበት የሚለው ላይ እኮ እንስማማለን። ስግደት ግን ለእሱ ብቻ ነው የሚለውን ነው እንድታመጣ የምፈልገው እኔ። እዚህ ጋር እኮ ክፍሉን አይተው ከሆነ ስግደትን ከአምልኮ ጋር አያይዞት። አዎ እሱማ ለእግዚአብሔር ሲሆንማ አምልኮ ነው እኮ። ስግደትን ከአምልኮ ጋር አያይዞት እርሱም ብቻ አምልክ ብሎ ለእሱ ብቻ መመለክ እንዳለበት ስግደትም እሱ ብቻ እንደሚገባው ብቻ ብሎ አስቀምጦታል። ያውም ጌታ ኢየሱስ ነው የሚናገረው። እጅ ላይ ያለ መጽሐፍ ቅዱስ ያለው ስታነብ እዛ ክፍል ላይ በነገራችን ላይ በዚህ አቋም ግን ከጸና ምንም ችግር የለብኝም። አንድ ጥቅስ ሰጠህና በዚሁ አቋም አሁን በምትፈታው መልኩ ትፈታዋለህ ማለት ነው። ከባድ አይደለም። ግን አንድ ደቂቃ ጠብቀኝ አንዴ። እሺ እስከዛ እንቀጥል ሶፊ። አሁን ያነሳው ማቴዎስ 4:10 ላይ ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል እንዳለ ይናገራል።
ብቻ የሚለው ቃል አምልኮ ገብቷል። ከእግዚአብሔር በቀር ሌላ አምላክን ማምለክ ስለማይገባን ሰማል። ይሰማል። እሺ መኪና ውስጥ እስክገባ ነበር ይቅርታ። ይኸውልህ ክፍሉ የሚለው እርሱን ብቻ አምልክ ነው። በዚህ እንስማማለን። ለእርሱም ስገድ ነው እንጂ ለእርሱ ብቻ ስገድ ደግሞ አይልም። ስለዚህ እዛ ክፍል ላይ ስግደትን በብቻነት ሳይሆን ያስቀመጠው አምልኮን ነው በብቻነት ለእግዚአብሔር ያስቀመጠው። በዚህ ደግሞ እንስማማለን። ግን ደግሞ ሲያንተ ባልከው ትርጓሜ መሰረት በቃ ስግደት ሁሉ አምልኮ ነው ለእርሱ ብቻ ነው የሚገባው እያልክ ስለሆነ እስኪ አንድ ጥቅስ ልስጥህና አውዱ አልገባ ካለ ወይም አልረዳው ካልክ በምሰጥ ጥቅስ ምናልባት ከተረዳ ብዬ ነው። ዮሐንስ ራእይን እስቲ ያውጣው። እሰማለሁ ሶፊ መጽሐፍ ቅዱስ የያዘ አይመስለኝም እና ሐሳቡን አንተ ነገር አሁን ይዣለሁ ይዛት ከያዝክ እሺ ያውጣለት እሺ ራእይ ምዕራፍ 3 ቁጥር 9 ራእይ መጽሐፍ ምዕራፍ 3 ቁጥር 9 እሺ ለቤተ ክርስቲያን መልአክ ቁጥር 9 እሺ እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው እንዲሰግዱ የተባለው? ለቤተ ክርስቲያን መልአክ ነው የተጻፈው። ምንድነው የቤተ ክርስቲያን መልአክ? እሺ የቤተ ክርስቲያን መልአክ የሚለው በዛን ጊዜ የቤተ ክርስቲያኗ መሪ ሜንሽን የሚያደርግ ይመስለኛል። ትክክል ሰው ነው አይደል? አዎ ግን ከሰይጣን ማህበርተኞች የሚለውን ፖይንት ደግሞ መርሳት የለብንም። አራሳም ከሰይጣን ማህበርተኞች የተባሉት ሰዎች ናቸው። በግብራቸው እግዚአብሔርን የካዱ እነሱን ነው። በግብራቸው የሰይጣን ማህበርተኞች የተባሉ ወይም ጥሩ ያልሆነ ነገር የሚያደርጉ ሰዎች እንዲያመልኩ እግዚአብሔር ይፈልጋል ማለት ነው። እኔም እንደወደድኩ ይላልና እግዚአብሔር ሰዎች ኃጢአት ሲሰሩ ወይ በግብራቸው የሰይጣን ማህበርተኛ ሲባሉ ሰውን እንዲያመልኩ ይፈቅዳል። እሺ ይሄን ክፍል እኔ የምረዳበት መንገድ ልንገር። አንዴ ሶፊዬ ለወንድሜ ለኢዮብ ጥያቄ ያለኝና ራእይ ይገኛል። ቀጥል ሶፊ። እሺ ይሄን ክፍል እኔ የምረዳበትን መንገድ እኔ ልንገር። እኔም እንደወደድኩ ያውቁ ዘንድ ከእግር ስር መጥቶ ይሰግዱ ዘንድ የሚለውን ሐሳብ ሊትራሊ ተደፍተው አሁን እንደሚደረገው ስግደትን ያቀርቡልህ ዘንድ ሳይሆን እኔ እንደወደድኩ የኔ ኃይል ባንተ ላይ እንዳለ እኔ አንተን እንዳከበርኩ ያውቁ ዘንድ ደግሞም እነሱ መጥተው እጃቸውን እንዲሰጡ ደግሞም የእግዚአብሔርን ኃይል እንዲያውቁ የእግዚአብሔር ክብር በዚህ ስፍራ እንዲያውቁ የያዙት መንገድ ልክ እንዳልሆነ እንዲገባቸው እንዲገዙልህ የሚል ሐሳብን ይይዛል እንጂ ሊትራሊ መጥተው ካንተ እግር ስር ይስገዱ የሚል ፖይንት ነው ብዬ አልረዳም። ያው የኔ መረዳት ነው ያስቀመጥኩት ኢዮባይ። እሺ ከየት አመጣህ ይሄን ትርጓሜ? ጥሩ ነው የራስን መረዳት መናገር ልክ ግን ከየት አመጣህ ይሄን ትርጓሜ? እሺ ለየራስ ተቋረጠ ያለ እሺ ሶፊ አትሰማም? ሶፊ አንተ አለ ድምጽ እየተሰማን አይደለም። በነገራችን ላይ ክፍሉ የሚለው ከእግሮች በታች እንዲሰግዱ ነው የሚለው። ሊትራሊ እንዲሰግዱ የሚል ቃል አለ የለም ከተባለ አለ። ቃሉ ቢኖርም እኔ የምረዳው እንዲህ ነው ካለ አንድ ሰው ስግደቱ ቢሰገድም እንዴት ትረዳለህ ነው መባል ያለበት ማለት ነው። በራሱ አካሄድም ስንሄድ ቃሉ ቢኖርም መረዳቱ እንዴት ነው የሚለው እሱ የራሱን መረዳት እንዳብራራ እኛም ስግደታችንን እናብራራለን ማለት ነው።
እንዲህ ብቻ ነው ብሎ እንትን ማለት አይቻልም ማለት ነው። በቃ ስግደት ብቻ ነው ብሎ ማለት አይቻልም። ይኸው ስግደት የሚለው ማነው አምልኮ ብቻ ነው ብሎ መፍታት አይቻልም። ስግደት የሚል ቢኖርም አምልኮ ነው ብሎ አልፈታም እሱ ወንድማችን ማለት ነው። በራሱ ማብራሪያ ቅድም የነበረውን ስግደት ሁሉ አምልኮ ነው የሚለውን ጣለው ማለት ነው። እሺ ቢጂኤም ምን ነበር ያልከኝ ቅድም? እንትን ራእይ ማለት ነው። ራእይ 22:8 እና 22:9 ይልኝ አንዴ። አይ አላይልህ መጀመሪያ ስግደት ምንድነው የሚለው? በስግደት ዙሪያ ነው። 22:8 ሳይሆን ቆይ እሺ ቆይ አንዴ ምንድነው የሚለውን የተወሰነ እናወራበትና ከዛን የመልአኩና ዮሐንስ ንግግር ነው ሜንሽን ያደረከው እናየዋለን። ምንም ችግር የለውም። ስግደቱ ምንድነው መጀመሪያ? ስግደት ሁሉ ምንድነው? አምልኮ ነው ወይስ? ስግደትም አምልኮም ለአንድ ለእግዚአብሔር ብቻ ነው። ሌላው ከሰገድክ አምልኮ ነው፣ በቃ እያመለክ ነው። ኦኬ። ስለዚህ ይሄኛውን ጥቅስ ፍታልኝ። ያውኑን ጥቅስ ፍታልኝ። የመልአኩ መጽሐፍ የሚያሳየው መልአኩ ዮሐንስ ሰግዶለት። ስማ ያሁኑን ያልኩ ራእይ 3 ነው። ከ19 3 ይቀድማል መቼም አይደል? እሺ ከ3 ጀምር እስኪ። ምን ማለት ነው? ወርሺፕ እንዲያደርጉ ነው የሚለው። በነገራችን ላይ እንግሊዘኛውን ሄዳችሁ መመልከት ትችላላችሁ። እንዲሰግዱ የሚለውን ወርሺፕ ነው የሚለው። ለማንኛውም ምን ማለት ነው? ፍታልኝ እስኪ። ታላቅ ዝምታ ሆነ። እኔ ገብቻ ነው እኛም ጋር ፈለገ እየተንቀሳቀሰ ነው። ወጣ አንተም ምንድነው? ወታደር አንድ ጥይት ይዞ እንትን አይገባም ይባላል። የውጊያ ሜዳ አይገባም ይባላል። ቢያንስ 2-3 ያዙ እንጂ እሷኑ ተኩሶ መሮጥ ከባድ ነው የሚሆነውና ለማንኛውም ዮሐንስ ራእይ በመልአኩና በዮሐንስ መካከል የነበረ ንግግር ነው። እንዳትሰግድ እኔም ካንተ ጋር አገልጋይ ነኝ ይለዋል መልአኩ ነው። ስለዚህ ስግደት ሁሉ አምልኮ ነው የሚል መከራከሪያ ለማምጣት ከሆነ የመጀመሪያ ሰው የሚጥለው ምንድነው? ዮሐንስ ሲጀምር በእግዚአብሔር መንፈስ ነበርኩ ነው የሚለው። ስለዚህ በእግዚአብሔር መንፈስ ሆኖ መልአክ የሚያመልክ ከሆነ የእግዚአብሔር መንፈስ መልአክ እንዲያመልክ እየመራው ነበረ ማለት ነው። ስለዚህ በእግዚአብሔር መንፈስ ሆነው ይስታሉ ማለት ነው። ያ ማለት ወንጌሉ መልእክታቱ ራእዩም ጭምር ልክ ነው የሚል ክርክር እንዴት ልታመጣ ትችላለህ? ምክንያቱም በእግዚአብሔር መንፈስ ሆኖ ራሱ መልአክ ሊያመልክ ይሰግድ ነበር እያልከኝ ስለሆነ ማለት ነው። እና ይገጫጫል ነገርየው። ቀጥሉ ፈለገ። ዮሐንስ ራእይ 3 ላይ ያለው ስንት ቁጥር ስንት ላይ ነው ያለው? 9 ምዕራፍ 3 ቁጥር 9። እሺ እያሱ ልትመልስ መስሎኝ ነበር። ላይ ነው ፈለቂ። ከዛ በኋላ እናወራለን፣ ችግር የለም። እኔ ግን ዋና የገባሁበት ምክንያት መጀመሪያ ከሶፊ ጋር ያወራችሁ ስለ መጽሐፍ ቅዱስ ቀኖና ያወራችሁ ስለነበር በዛ ጉዳይ ነበር ላወራ የገባሁት። ምን ችግር አለው? ስለ ሁሉም እናወራለን፣ ችግር የለውም። እሺ በዛ ጉዳይ መቀጠል እንችላለን። እንዴ በመጀመሪያ አሁን የጀመርከውን ጨርሳ ምን ላይ ሰጥበት እንጂ። አይ ይሄ እኔ ጥያቄ አይደለም፣ የኛ ጥያቄ ነው፣ ያንተ ጥያቄ ነው መቻለን እና ልመልስ ነው። አይቼው አልከን እኮ መልስልን አለ። አይ ቁጥሩን እየጠየኩት እንጂ ፈለጊ ልመልስ ነው አይደለም፣ ልመልስ ነው አላልኩ። አሁን ልመልስ ነው ብለሃል። አይቼው ልመልስ ነው አልከን። ይሄው አይተኸው መልስ እያልኩ ነው። እኔ ደግሞ እንደዛ ካልኩኝ እሺ ኮዲዮና እንትን እናወራበታለን። እሺ አይተኸው መልስልን፣ እንጠብቅሃለን። ጌታዬ ሆይ እሺ ምንድነው መስኪ ነው የሚለው? መስኪ እህታችን እንደምን አለሽ? ከየት ቤተ እምነት ነው የመጣሽው? እግዚአብሔር ይመስገን አለው።
ከየትኛውም አይደለም። እኔ አሁን ደህንነት ልማር ነውና ገና ከየትኛውም ወደዛ አይደለም። ላይ ነኝ። አልገባኝም። ማለት ከየትኛውም አይደለም ማለት ልማር ነው ገና ደህንነት ማለት ነው። እኮ የትኛውም ቤተ እምነት ደህንነት ልትማሪ ነው? ሙሉ ወንጌል። እሺ እህታችን መስከረም ነው ስምሽ? ዋ እሺ መስከረም፣ ከዚህ ቀደም የምን ተከታይ ነበርሽ? ኦርቶዶክስ። ኦርቶዶክስ። በጣም ጥሩ። እሺ በምን ምክንያት ነው ፕሮቴስታንት የሆንሽው? ያው በኦርቶዶክስ ቤት ውስጥ ብዙ ነገሮች አሉ። ለምሳሌ አሁን ኢየሱስ ክርስቶስ አማላጅ አይደለም። ሲቀጥል ደግሞ ጻድቃን ሰማዕታት እንዴት ሊያማልዱ ይችላሉ? ሰማዕት ከሆኑ ከሞቱ ከተቀበሩ በኋላ ሊያማልዱ ይችላሉ ወይ? በዛ ምክንያት ማለት ነው። በቃ ያው ብዙ ነገሮች አሉ። እስቲ እነዚህ መልስልኝ መጀመሪያ። ጻድቃን ብዙ ሰማዕታት ነገሮችን አሁን እንስማ። ቆይ ብዙ ነገሮችን እንስማ። ብዙ ነገሮች አሉ አልሽን። እስኪ የትኛው ሌላም ጨምሪልን እስኪ። ሁላችሁም አዳምጡ ፕሊስ። እሺ መስከረም ቀጥልሽ። ትንሽ ነርቨስ ሆኛለሁ። እነዚህን አትመልስልኝ መጀመሪያ እንደ ጥያቄ። አረ ሁሉንም እናወራለን እንዴ ገና መች ተነካና። እና ብዙ ነገሮች አሉ አልሽን እና እሱን መስማት ፈልገን እኛ ፕሮቴስታንት የሆንኩበት በጣም ብዙ ነገሮች አሉ አልሽን። ቀጥይ እስቲ እንስማሽ መስከረም። ያ አብዛኛው ጊዜ ምዕመናኖችን የኦርቶዶክስ ተከታዮችን ስታይ ወደዛ እንድትሄድ ያደርጋል። ምኑ ችግር ግልጽ ሆነሽ ነው። ለምሳሌ አሁን ስለ ጾም እንኳን ብናወራ አንድ ሰው ዓርብ ሮብ እያለ ቅቤና ወተት ብቻ እየጾመ ጾም ሊባል ይችላል? አሁን እሱ ሊባል ይችላል ወይስ አይደለም? አይደለም የጠየቅኩሽ መስከረም። እሱን የማብራራት ድርሻው የኔ ነው። እሺ አንቺ ኦርቶዶክስ የሆኑትን ሰዎችን ስታያቸው ምዕመኑን ፕሮቴስታንት እንድትሆን ያደርግሃል ያልሽበትን ሪዝን ንገሪኝ። ምንድን ነው? በቃ እንደነዚህ አይነት ነገሮች ናቸው። ጾም አለ። አሁን አንተ እኮ አካባቢህን ስታይ ነው የምትበረታው አይደል እንዴ? ኦኬ ሰው አልጾም ስላለ ፕሮቴስታንት ሆንሽ ልትጾሚ? በኦርቶዶክስ ቤት ክርስቶስም የለም። እሺ ሌሎቹንም ሪዝሽን ንገሪኝ። አሁን ሁላችሁ በደንብ አዳምጡ እሺ። በኦርቶዶክስ የሆኑ ሰዎች ጾም ብለው ከቂቤ ከስጋ ብቻ የጾሙ በትክክል ስለማይጾሙ ጾምን ለመጾም ነው ፕሮቴስታንት የሆነችው። እንደዛ ሳይሆን እሺ በብዙ ነገር ነው እኔ ወደ ጌታ ያልኩት ማለት ነው። ግን የሚመልሰኝ ባገኝ ብዙ ነገሮች ቆይ አንድ ጊዜ እነዛ ብዙ ያልሻቸው ነገሮች ምንድን ናቸው መስከረም? እንዲህ አይነቱን ማቻንስ እኮ ስታገኝ በደንብ መናገር አለብሽ። ልክ አንቺ የገባሽ ነገር ሌሎችም ሰዎች እንዲገባቸው ምክንያታዊ ሆነሽ በድፍረት በደንብ መናገር አለብሽ። የትኞቹ ነገሮች ናቸው አንቺን ፕሮቴስታንት እንድትሆኝ ያደረጉሽ? በጣም ብዙ ናቸው ትኛለሽ። አሁን በጣም ብዙ ናቸው የሚለውን ቃል አራተኛ ጊዜ ስትደግሚ፣ እኛም ደግሞ አራተኛ ጊዜ አሁን ለአምስተኛ ጊዜ ንገሪን እነዛ ብዙ ነገሮች ምንድን ናቸው እያልንሽ ነው። ምንድን ናቸው ንገሪን። በቃ በኦርቶዶክስ ቤት ክርስቶስ የለም። እሺ ሌላስ? እስቲ እነዚህ መልስልኝና በመጀመሪያ ጨርሺ። በቃ ጨርሻለሁ በይ። ብዙ ነገሮች አሉ ብለሻል አይደለ? ብዙ ነገሮች ያልሽን እነዚህም ብቻ ነው? ይሄ ራሱ እኮ ከብዙ በላይ ነው። ከብዙ በላይ ነው። ክርስቶስ በዛ ቤት አለመኖሩ አለመንገሱ ከብዙ በላይ ነው። ቆይ ምንም አሁን ይሄ የነገርሽን የሰባ ሀሳብ መስሎሽ ከሆነ መስከረም አሳማኝ አይደለም። ቆይ አንድ ጊዜ አዳምጪ። የሰባ ሀሳብ አይደለም። እሺ መስከረም፣ አንድ ሰው የዚህ ቤተ እምነት አማኝ ነበርኩኝ እና ፕሮቴስታንት የሆንኩት በጣም ብዙ ነገሮች አሉ ካለ እነዛን ነገሮች ቢያንስ ሊጠቅስ ይገባል። ለማንኛውም ከዚህ በላይ የምታነሺው ነገር የለም፣ ችግር የለውም። እኛም አናስጨንቅሽም። ወደ አነሳሻቸው ነገሮች ግን እንግባ። ከዛ በፊት ስንት ዓመት ሆነሽ አሁን ከኦርቶዶክስ ቤተክርስቲያን ከወጣሽ መስከረም? በጣም ቆይቻለሁ። ስንት ዓመት ሆነሽ? ያው በልጅነቴ ነው የወጣሁት። በእርግጥ ያው ከቤተሰብ ጋር ቤተሰብም ኦርቶዶክስ ናቸው፣ ግን እነሱም እያሉ እኔ
ቆይቻለሁ በጣም። ጥያቄ አሁን ስንት ዓመት ሆነሽ ከወጣሽ? ቢያንስ ከ10 ዓመት በላይ ይሆነኛል። ኦኬ ከ10 ዓመት ሙሉ ደህንነት አልተማርሽም ፕሮቴስታንት ቸርች ውስጥ? አልተማርኩም። እሺ ምንድን ነበር ስትማሪ ነበረው? ያው መጽሐፍ ቅዱስ አነባለሁ። በነገራችን ላይ የሰውን መንገድ መከተል አልፈልግም፣ እውነት ለመናገር ማለት ነው። አሁን አይ የሰው መንገድ ትከተያለሽ ወይስ አትከተይም? አሁን ላይ እኔ ደህንነት ለመማር የወሰንኩት 90% አስተሳሰቤ ወደ ፕሮቴስታንት ስለሚያጋድል ነው እንጂ ማለት ነው። እኔ ኦርቶዶክስም ፕሮቴስታንትም መሆን አልፈልግም። እውነትም መንገድም ህይወትም ክርስቶስ ስለሆነ የክርስቶስን መንገድ መከተል ነው እንጂ የምፈልገው ሰው ያስተካከለው ሰው ያበጀው መንገድ መከተል አልፈልግም። አይ መስከረምዬ፣ ሃይማኖት ደግሞ ማለት ነው የሰው መንገድ ነው። መስከረም ቆይ ሃይማኖትን ማለት ነው በጣም ብዙ ነገሮችሽን ምንድነው መሰለሽ ነገሮች ላይ ውስጥሽ ያስታውቃል ማለት የሆነ ሁልሽ ባዶ ነው ነገር ግን ደግሞ የሆነች በአፍ ደረጃ የምትባል የሆነች የተሸመደደች ነገር አውቀሻል ነገር እና እስኪ እነዛ ነገሮች በመጀመሪያ ልክ አንድ ሰው ቆሽሾ ሲመጣ በመጀመሪያ የመጀመሪያው ነገር ማጠብ እንደሆነ ሁሉ እስቲ ይሄንን አስተሳሰብ ለማጠብ እንሞክር። ሃይማኖት ማለት ነው መስከረም። ሃይማኖት ያው እምነትን አምልኮ መንገድ ነው ማለት እንጂ ሊያደርስህ አይችልም። ሃይማኖት ምን ማለት ነው ነው የጠየቁሽ ጥያቄ ምን ማለት ነው? ትርጉሙን ንገሪኝ እኮ እየነገርኩ ነው እኮ በማውቀው መጠን ነገርሽኝ አይደለም መስከረም። ይኸውልሽ የምታውቂው አሁን አንድ ነገር ልንገርሽ። አንድ ሰው የአምልኮ ስርዓቱን የሚያስፈጽምበት መንገድ ነው በቃ አይደለም ሃይማኖት እንጂ ሊያድን የሚችለው እምነት ነው። አሁን እኔ ሊያድንሽ የሚችለው ምንድነው ብዬ አልጠየቅኩሽም። ሃይማኖት ምን ማለት ነው ብዬ ነው የጠየቅኩሽ መስከረም። አንቺ ደግሞ መንገድ ተባበሪኝ መሰለሽ። እባክሽን አዳምጪ እባክሽ እሺ። አንድ ነገር አዳምጪኝ። ከኛ ጋር ስታወሪ መስከረም እማታውቂያቸውን ነገሮች አፍሽ ላይ እንደመጣ ባለማውራት ተባበሪኝ። አንዳንድ ጊዜ የማናውቃቸውን ነገሮች አያናውቃቸውም ማለት በራሱ አዋቂነት ነው። ዝም ብሎ ሰው አፉ ላይ እንደመጣለት ማውራት የለበትም። እሺ በቃ አሁን የጠየኩሽ ጥያቄ ሃይማኖት ምን ማለት ነው ነው። ትርጉሙን ታውቂዋለሽ? ቀጥተኛ ትርጉሙን መስከረም? ቀጥተኛ ትርጉሙን አላውቀውም። በቃ ስለዚህ ከዚህም በኋላ አሁን ስንቀጥል በደንብ እንድንግባባ እህታችን መስከረም ማታውቂያቸውን ነገሮች ላይ ብዙ አስተያየት ከመስጠት ትቆጠቢያለሽ። አሁን ከአንቺ የምንፈልገው የምታውቂያቸው ነገሮች ብቻ ሼር እንድታደርጊን ነው። እኛም የምንፈልገው የምናውቀውን ነገር ለአንቺ ሼር ማድረግ ነው። እሺ እግዚአብሔር አምላክ ይርዳን። ከ10 ዓመት በላይ ሆኖኛል ከኦርቶዶክስ ቤተክርስቲያን ከወጣሁ ብለሻል። መልካም። ወደ ፕሮቴስታንት ደግሞ ስትሄጂ የተረዳሽው ነገር ትነግሪናለሽ። ለምሳሌ መስከረም አንቺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? እርግጠኛ ነሽ? እስቲ ማርያምን በይ እስቲ። ማርያምን ለምን እላለሁ ታዲያ? ስቀለና ችግር የለውም። እሺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? በጣም ጥሩ። ኦኬ ፕሮቴስታንት ከሆንሽ በኋላ እስቲ ስለ ትምህርተ ሥላሴ ተረዳሽውን መጽሐፍ ቅዱስ ያስተምሩ 2 ደቂቃ ውሰጂና አስረጂን፣ እንሰማሻለን እህታችን መስከረም። እኛ እኮ ስለ ትምህርተ ሥላሴ ለመማራለሁ። አባ ምን አልሽኝ መስከረም? እኔ እኮ ፕሮቴስታንት በሆነም ቸርች አልሄድም ስነግርም። አሁን እኔ ቸርች ትሄጃለሽ ወይስ አትሄጂም እኮ አይደለም ያልኩሽ። ከኦርቶዶክስ ከወጣሽ 10 ዓመት ሆኖሻል አይደለ መስከረም? አይደለ መስከረም እህታችን? ቶሎ ቶሎ አውሪና መስከረም። ድምጼ ይሰማል አይደል ጋይስ? እታች ያላችሁ ቶች ወንድሞች መስከረም ለምን ወጣሽ? መስከረም ለምን ወጣሽ? እንዳንቺ አይነት እህት ወንድሞቻችንን እኛ በክርስቶስ ፍቅር ማውራት እንፈልጋለን እና ለምን ወጣሽ መስከረም? መውጣት የለብሽም እባካችሁ። ካያችሁት አካውንቷን ኢንቫይት አድርጉልኝ እባካችሁን፣ ሁላችሁም ፕሊስ። አካውንቷን ካያችሁት ኢንቫይት አድርጓት እና እናወራታለን። አንዳንድ ጊዜ ዛፍ በጣም አድጎ ከተጣመመ ለማቃናት ከባድ ነው የሚሆነው እና በለጋነቱ ነው ቶሎ ብለን መመለስ ያለብን እና መስከረም ብዙ ነገሮችን ካለማወቅ ነው የምትናገረው። ካለማወቅ ጥሩ ያደረገች መስሏት፣ እውነትን ያገኘች መስሏት፣ ወደ እውነት የተሸጋገረች መስሏት
እንዲሁ አፏ ላይ እንደመጡ ነው ነገሮችን የተናገረች ያለችው። ስለዚህ የኛ ድርሻ ደግሞ ምንድነው? እሷ ያልተረዳችውን ነገር በፍቅር በመጽሐፍ ቅዱስ የማስረጃ ለእሷ መግለጥ ነው። ስለዚህ እናወራታለን። እሺ ጋይስ፣ ኮሜንት ላይ እንትን እንዳትሉ፣ ኔጌቲቭ የሆኑ ነገሮችን እንዳትጽፉ። እሺ መስከረም፣ አሁን የጠየኩሽ ጥያቄ ምንድነው መሰለሽ? ጥያቄም አይደለም ያው መታምኙን ነገር እንድትነግሪኝ ነው። 10 ዓመት ሆኖሻል ከኦርቶዶክስ ቤተክርስቲያን ከወጣሽ እና አንቺ ፕሮቴስታንት ከሆንሽ በኋላ በትምህርተ ሥላሴ ዙሪያ ምን ብለሽ ነው የምታምኚው? ምን ብላችሁ ነው የምታምኑት? መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ትምህርት ምንድን ነው? በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስልሽ አምናለሁ ብለሽኛል መስከረም። ስለዚህ በደንብ ታይም ውሰጂና በትምህርተ ሥላሴ ዙሪያ የምናምነው እንዲህ ነው፣ አብ ማለት ወልድ ማለት መንፈስ ቅዱስ ማለት እያልሽ በደንብ አስረጂን። 2 ደቂቃ በቂ ነው። 2 ደቂቃ ውሰጂና አስረጂን። እሺ መስከረም ቀጥይ። እኔ እኮ ይኸውልህ በፕሮቴስታንት አስተሳሰብ ውስጥ ነው ያለሁት አልኩ እንጂ ፕሮቴስታንት ቤት ገብቼ ቸርች ወይም በአንዱ አሁን እኔም የጠየኩት ተጠቃልዬ አልተማርኩም። ግን አሁን ላይ ልማር ነው ያልኩክ። ቆይ አልተማርኩም እያለች እኮ ነው ፈለገ። መስከረም አልተማርኩም እያለች ነው። ከሞን ለምንድን ነው ስኩዊዝ የምታደርጋለች? ከዚህ በኋላ አልተማርኩም እውነተኛውን መንገድ እየፈለኩ ነው እያልኩ ያለሁት። ቆይ አንድ ጊዜ ታገሽን። አንቺ እዚህ ጋር አሁን ማይክሽን ከፍተሽ የተናገርሽው እህታችን ምናልባት ገብተሽ መናገር የምትፈልጊያቸው ሀሳቦች ካሉ ኦኬ፣ ሰዓትሽን ታግሰሽ ልክ ለአንቺ እድል ስንሰጥሽ ትናገራለሽ። ካልሆነ ግን ውዝን ሰከንድ ታች ነው የምናስወርድሽ። ድጋሚ አትገቢም። እሺ አሁንም ማይክሽን ሚውት አድርጊ። መጀመሪያ ብሎ አሁን ሁሉንም ሰው እንደያመጣጡ ሹሩሩ ማለት አንችልም። እሺ ሰው ዝም ብሎ ብልጭ ሲልበት የሆነ የተሰማችሁን ነገር ለመውራት ማይካችሁን እንዳትከፍቱ። ሌላ ቦታ ከለመዳችሁ እኔ አላቅም፣ ሌላ ቦታ እንደለመዳችሁ። እዚህ ግን ስትመጡ ቢያንስ ግብረ ገብ ሊኖራችሁ ይገባል። ሌላ ነገር ማስተማር ቢያቀተን ግብረ ገብ እናስተምራችኋለን እና እዛው የለመዳችሁበት። መስከረም አሁን ማይክሽን ክፈችው። ትምህርት በደንብ ጠልቀሽ ተምረሻል፣ በጣም ብዙ ጥልቅ የሆኑ እውቀቶችን አግኝተሻል እያለን አይደለም። እሺ መስከረም የማይክ ምልክቷን ክፈቻት። እታች የማይክ ምልክት አለች እና እሷን ክፈቻት። መስከረም እየወራሽ ከሆነ ስለማይሰማ አሁን የላኩልሽን ክፈችው። መስከረም የማይክ ምልክቱን ክፈችው ፕሊስ። መስከረም ፕሊስ እባካችሁ አሁንም አስገቧት፣ አሁንም አስገቧት። አሁን እህታችን መስከረም ነገሮች ላይ ጥልቅ እውቀት አለሽ፣ ጥልቅ መረዳት አለሽ እያለን አይደለም። እሺ የእኛ ተወዳጅ እህት አሁን ስለ ፕሮቴስታንቱ አስተምሮ ግን ምን አውቀሽ በትምህርተ ሥላሴ ዙሪያ ምን እንደሚሉ አመለካከቱን ነው ማቀው ስላልሽ አመለካከቱን ትነግሪናለሽ። እሺ እሺ ለእህታችን መስከረም አንድ ጊዜ እኔም ኢንቫይት ልላክላት። እህታችን መስከረም አክሴፕት በይና ግቢ። እሺ እንደዚህ አይነት እህት ወንድሞቻችን በጣም ልንከባከብ ይገባል። እሺ መስከረም ድምጽ ይሰማሻል? ያው ይሰማል። ይኸውልሽ አሁን አንቺ ጥልቅ እውቀት አለሽ፣ የሚነሱ ትምህርታዊ የሆኑ ሐሳቦችን በአጠቃላይ ዲፌንድ ማድረግ የመመለስ አቅሙ አለሽ፣ እውቀቱ አለሽ፣ ጥልቅ መረዳት አለሽ እያልን አይደለም። እሺ ግን አንድ ሰው ወደ ሆነ ነገር ሙቭ አድርጌያለሁ የእነሱ አመለካከት ገብቶኛል ሲል ግን ስለ አመለካከቱ ሊያውቅ ይገባል። ስለዚህ አንቺ አሁን የፕሮቴስታንቶች አመለካከት ገብቶሻል አይደል መስከረም? ያው በመጠኑ በቃ በመጠኑ አሁን እኛ የምንፈልገው አንቺ በመጠኑ የተረዳሻትን ነው። በትምህርተ ሥላሴ ዙሪያ በመጠኑ የተረዳሹ የፕሮቴስታንት ትምህርት ምንድን ነው? መስከረም ንገሪኝ። ቀጥይ። ሌላ ጥያቄ የለህም? ወይም ደግሞ እኔ የጠየኩህን አሁን ለምሳሌ እኔ መንገድ እየፈለኩ ነው አልኩ መስከረም አይደለ? መስከረም በመጀመሪያ ደረጃ አሁን እኔ ሳወራሽ ተቆጥቼሻለሁ መስከረም?
አልተቆጣ አይ ኃይለ ቃል ተፈጥሮ ነው እንጂ ለመቆጣት ፈልጌ አይደለም። አይ እንደዚህ ነገሮችን መተው አለብሽ። ይኸውልሽ አሁን እኔ ለምሳሌ አንቺ ስትወርጂ እያስገባው ከእንደገና ስትወርጂ አሁንም ኢንቫይት እያረኩ ማወራሽ ክርስቲያን የሆነ ግዴታ እኔ እኮ አሁን ወንድሜ እያልኩ ያለሁት ደህንነት አልተማርኩም ልማር ነው። ደህንነት ተምረሻል አስተምርና መልሰኝ ነው ከቻልኩ። ደህንነት ተምረሻል ብያለሁ። ቆይ አዳምጪኝ። ደህንነት ተምረሻል ብዬሻለሁ። መስከረም እስካሁን ባወራነው ነገርስ ብዬሻለሁ አላልኩሽም? አላልከኝም። እኛ ተወዳጅት በደንብ የምናገረው ነገር አድምጪኝ እሺ። አንቺን ለመመለስ ጸጥ ብሎ ሰዎች ስለወሩ አይደለም የምትመለሽው። በመጀመሪያ የሰራሽውን ስህተት ለምሳሌ እንደ ወንድም ማሳየት አለበት። ኦኬ ያንን የሰራሽውን ስህተት ደግሞ የምናሳይሽ ደግሞ በፍቅር እኛ ያቀርብልሽን ነገር አንቺ ቀስ ብለሽ ስታወሪ ነው። ፈቃደኛ መሆን አለብሽ። አሁን የሆኑ ነገሮችን ሰምቶ ለመቃወም የመጣ ሰው አይነት አክት ነገሮችን ማድረግ የለብሽም። ልብሽ ክፍት ሆኖ አዳማጭ መሆን አለብሽ። መስከረም ነገሮች ላይ ጣልቃ ይገባሽ አንተ ሌላ የምትለኝ ነገር የለብህም እንደዛ ትበይን እሺ። ነገሮች ላይ ተረጋግተሽ አሁን እኛ ትምህርት ተምረሻል፣ ጥልቅ እውቀት አለሽ ምናምን አላልንም። አመለካከቱን ግን አውቃለሁ አልሽም። ለሁለተኛ ጊዜ ደግሜ ስጠይቅሽ መስከረም አዎ አመለካከቱ ገብቶኛል አልሽ። ስለ አመለካከቱ ንገሪን። በፕሮቴስታንቱ ቤት በትምህርተ ሥላሴ ዙሪያ ያለው አመለካከት ምንድን ነው መስከረም? እሱን ንገሪን። ስለ ትምህርተ ሥላሴ ያለውን አመለካከት ንገሪን መስከረም። ከኦርቶዶክስ ቤት ወጥተሽ እዛ የተረዳሽውን አመለካከት ንገሪን። አመለካከታቸውን ያው እዚህም አብ ወልድ መንፈስ ቅዱስ ይመለካል። እሱን አውቃለሁ። ሌላም አውቀው ነገር የለም። እውነተኛ አምልኮ እንዳለ አውቃለሁ። እሺ ችግር የለውም። ለምሳሌ ሌሎችን ሀሳቦች በቃ ፕሮቴስታንቱን እንርሳው። እሺ ስለ ፕሮቴስታንት አንቺን አንጠይቅሽም። ለምሳሌ በቅዱሳት ስዕላት ዙሪያ ኦርቶዶክስ ቤተክርስቲያን የምታሰበው ትምህርት መጽሐፍ ቅዱስ አይደለም ብለሽ ታምኛለሽ? መስኪ አዎ ታምኛለሽ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ አይደል? አዎ ማለት እኔ በመጠኑም ቢሆን መጽሐፍ ቅዱስ ባነበብኩት ጊዜ ስለ ስዕላቶች የሚያወራ ምንም አላየውም። ስገድም የሚል በእነሱ ፊት ጸልይ የሚልም አላየውም። ስገድ የሚል የራሴን ነው የምነግርህ። በጣም ጥሩ ችግር የለውም እናወራለን። ፕሮፋይልሽ ላይ አንድ የሆነ ስዕል ይታየኛል። የምን ስዕል ነው ያደረግሽው ፕሮፋይልሽ ላይ? ያው እያየህ አይደል እንደሚ እኔ ያየሁት ነው የጠየኩሽ አንቺ እንድትመልሽልኝ ነው። የምን ስዕል? ቤዛችን ኢየሱስ ነው ይላል። ስዕሉ የማን ነው? ስዕሉማ ያው ይሄ ምሳሌ ነው እንጂ በእርግጥ ኢየሱስ ክርስቶስን ይተካል ማለት አይደለም። አሁን እኔ ይኸውልሽ መስከረም አሁን ትልቅ እያስቸገርሽ ያለሽው ነገር ምንድን ነው መሰለሽ? ያልጠየኩሽን ነገር አታወሪ። እኔ የጠየኩሽን ነገር ብቻ መልሽልኝ። አሁን አንቺ ስላነሳሽው ሀሳብ እኔ ልመልስልሽ ነው። ስለ ቅዱሳን ምልጃ፣ ስለ ስግደቱ፣ ስለ ዝማሬው፣ ስለ ስዕሉ፣ ስለ ሁሉም ነገር እኔ ልመልስልሽ ነው። ያንን ነገር ግን እንድመልስልሽ ቢያንስ አንቺ ያለሽን አቋም ግን ማወቅ አሁን እኔ ማወቅ ይኖርብኛል። መጽሐፍ ቅዱስን አንብቤ የሆነ ነገር እኮ አግኝቻለሁ እያልሽ ነው። የሆነ መረዳት አግኝቻለሁ። ያ ያገኘሁት መረዳት ደግሞ ዛሬ ላይ ያደርሶኛል፣ ከኦርቶዶክስ ቤተክርስቲያን እንደወጣ አድርጎኛል እያልሽን ነው። መልካም። ስለዚህ ያንን እንድናወራ አንቺ ፈቃደኛ ሆነሽ ነገሮችን በቀጥታ ነው ማውራት ያለብሽ። መስከረም ስላልጠየኩሽ ነገር አታውሪ እሺ። አሁን እኔ ስዕል ታመልኪያለሽ ወይስ አታመልክም ብዬ አልጠየኩሽም። ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል። ፕሮፋይልሽ ላይ ያደረግሽው ስዕል የማን ስዕል ነው? ኢየሱስ ክርስቶስ ምሳሌ ነው። ያው በጣም ጥሩ እሺ። አሁንስ ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደለም? እህታችን መስከረም አይደለም። አይደለም። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ያው አንቺ መሰረትሽ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን አንብበሽም ስለሆነ ከዚህ ቤተ እምነት የወጣሽው እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር እኔ ስለ ስዕል የሚያወራ ቦታ እንደውም አላየውም። ስለዚህ ያው አይደሉም። እሺ የሚያወራ ነገር አላየሽም? እርግጠኛ ነሽ? ከዘፍጥረት እስኪ አንድ ስራ ያንብበሻል መጽሐፍ ቅዱስ መስከረም? እርግጠኛ ነሽ? አይ ሙሉውን አላነበብኩም። ያው ሙሉውን አንብቤ እስከ ራዕየ ዮሐንስ ድረስ። አሁን እኮ በጣም እኮ ግራ የሚያጋባው ያንቺ ባህሪ መስከረም። ይኸውልሽ እስካሁን ድረስ መጽሐፍ ቅዱስ ላይ ስለ የሚያወራ ነገር ስላላገኘው በቃ እንዲህ ብዬ አምናለሁ ትይናለሽ። እርግጠኛ ነሽ? ማለት አሁን ለምሳሌ ቆይ
አዳምጪ። በመጀመሪያ የማወራውን ነገር አድምጤሽ ነው ማውራት ያለብሽ መስከረም። ጸጥ ብሎ አፍሽ ላይ እንደመጣልሽ ማውራት የለብሽም። ጣልቃ መግባት የለብሽም። እሺ አንቺ የምትናገሪው ነገር አሁን ትክክል ሆኖ አይደለም እኔ ማደምጥሽ፣ ግን እስክትጨርሺ ድረስ ነው ያውቄ ማደምጥሽ። በደንብ አዳምጪኝ። የሆነ ነገር ስትናገሪ እኔ መጽሐፍ ቅዱስ ስላነበብኩ አልሽን። ፕሮፌሽን ላይ ስዕል አድርገሻል። የማን ስዕል ነው? የኢየሱስ። እሺ ኦርቶዶክስ ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት አይደለም። ስዕላት መጽሐፎች ናቸው አይደሉም። አንቺ ግን ፕሮፌሽን ላይ ስዕል አድርገሻል። እሺ እሱ ይቅር፣ አንቺን አንጠይቅሽ፣ አናስጨንቅሽ። ግን እስኪ መጽሐፍ ቅዱስን መሰረት አድርጊና ስዕላት መጽሐፎች እንዳልሆኑ የሚናገር አንድ ማስረጃ ሰጪን አልንሽ ስንልሽ ደግሞ ከእንደገና የአንቺ ፍላጎት ሌላ ነው። በቃ ያለ ማስረጃ ማውራት ነው የአንቺ ፍላጎት። እኛ ደግሞ ያንን ነገር አንፈቅድልሽም። መስከረም ማንም ሰው የፈለገ መመለስ ይፈልግ፣ የፈለገ ማወቅ ይፈልግ፣ የፈለገ ፈርዘር መሄድ ይፈልግ፣ ያለ ማስረጃ እንዲያወራ ግን አንፈቅድለትም። ያለ ማስረጃ የሚያወራ ሰው በአጠቃላይ የሚያወራው ንግግር ተረት ስለሚሆን ሰው ማስረጃ አለሽ ወይ ስንል አይ መጽሐፍ ቅዱስ ላይ ስዕል የሚል ነገር ሜንሽን ስላልተደረገ ሰው መጽሐፎች አይደሉም አልሽን። እርግጠኛ ነሽ? ከዛ በፊት ዮሐንስ ራእይ አንብበሻል ስንሽ አላነበብኩም። ያላነበብሽውን ነገር ከዚህ በኋላ መስከረም አታልፊን። እሺ እኔም እንዳንቺ ሰው ነኝ። ብዙ ሰዎች ይገባሉ፣ ያደክሙኛል። ስለዚህ ያላነበብሽውን ነገር ለጊዜው አላነበብኩም፣ የማታውቂውን ነገር ለጊዜው አላቆም እያልሽ ነው የምናልፈው። መስከረም እንዳትረሺ እሺ። ስለ ስዕላቱም ስለ ስግደቱም ስለ ሁሉም ነገር ከመውራታችን በፊት ከኦርቶዶክስ ቤተክርስቲያን የወጣሁት ምን እያነበብኩ ነው አልሽን? መስከረም አንቺን ነው የምጠብቀው። መስከረም ብሊስ አትውጪ ባክሽን፣ አትውጪ። አንቺ እንድታቂ አንቺ ነገሮች እንድትረጂ እንፈልጋለን። ግን ደግሞ አንቺ ደጋግመሽ ከላይቭ የምትውጪ ከሆነ ግን አስቸጋሪ ነው የሚሆነው። ነገሮችን ለአንቺም ለማስረዳት አስቸጋሪ ይሆናል። አንቺም ከኛ የሚነገረውን ሀሳብ ለማድመጥ ለአንቺም አስቸጋሪ ይሆናል እና መስከረም ለመጨረሻ ጊዜ እድል ልስጥሽ፣ ግቢና እናወራለን። በዚህ አጋጣሚ እዚህ ውስጥ ላላችሁ እህቶች ወንድሞች እግረ መንገዴን የተወሰኑ ነገሮችን ልንገራችሁ። አንዳንድ ጊዜ እንዲህ አይነት ሰዎች አሉ። ይኸውላችሁ ውስጣቸው ፕሮቴስታንት ነው። ሁላችሁም አደምጡ። ውስጣቸው ፕሮቴስታንት ነው፣ ግን ፕሮቴስታንት ነን ብለው ኃላፊነቱን ወስደው ስለ ፕሮቴስታንቲዝም አስተምሮ ላለመመለስ ላለመጠየቅ ምን ብለው ያወሯቸዋል መሰላችሁ? እኔ ፕሮቴስታንትም ኦርቶዶክስም አይደለሁም ይሏቸዋል። ከዛ መጽሐፍ ቅዱስን ይዘው ግን የሚቃወሙት የኦርቶዶክስ ቤተክርስቲያንን ትምህርት ነው። ቅድም እንዳልኳችሁ ቅድም ስንባባል ነበር፣ ለአራዳነት እኛ ከእናንተ የበለጠን አራዶች ነን እና ሁላችሁም አዳምጡኝ። ልባቸው ፕሮቴስታንት ነው። ፕሮቴስታንት ነን ብለው አይመጡ። ኦኬ። ከዛ በኋላ ይመጡና መጽሐፍ ቅዱስን ይዘን ስናነብ ኦርቶዶክስ ቤተክርስቲያን አስተምሮ ስህተት ነው። እሺ መልካም፣ ምንድነው ቅር የተሰኛችሁበት ትምህርት? ይሄ ብለው ይዘረዝራሉ። ፕሮቴስታንት አይደለንም የሚሏችሁ ለምንድን ነው? አቋማቸውን እንደፈለጉ ለመቀያየር ነው። ለምሳሌ በነገረ ድነት ትምህርት ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ይፈልጋሉ። ሲፈልጉ አይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኙ እንደፈለጉ ለማውለት አይ እኛ ሃይማኖት ወይም ደግሞ ቤተ እምነት የለንም ይላሉ። ባይዘው ሃይማኖት ማለት አስተምህሮ ማለት ነው። ሃይማኖት አያድንም፣ ሃይማኖት እንደዚህ ነው ምናምን የምትሉ ፕሮቴስታንቶች ወንድሞች ካላወቃችሁ እንንገራችሁ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመኑ እምነት ይባላል። ኦኬ። ዘላለማዊ የሆነውን ጥንት የነበረውን አልፋ ዛሬም ያለው ወደፊትም የሚኖረው ነው ኦሜጋ እርሱ ብቻ አምላክ የሆነውን ስላሴን ማመኑ እምነት ያስብላል። ይሄ ማመን ያስብለዋል። ትምህርተ ስላሴን ግን ማብራራት፣ ለምሳሌ ሶስትነታቸው እንደምንድን ነው፣ የስላሴ አንድነት እንደምንድን ነው፣ በአካል ስንት ነው፣ በመለኮት ስንት ነው ስላሴ የሚለው ነገር ግን ሲብራራ የሚብራራው በአስተምህሮ ነው። በምንድን? በሃይማኖት። ስለዚህ እምነቱ ያለ ሃይማኖት ያልተደገፈ ሰው ባጭሩ አይ እኔ የዳንኩ ሰው ነኝ እኔ እንደዚህ ነኝ ብሎ አፉ ሞልቶ መናገር አይችልም። ማመን ይቀድማል። ያመነውን ነገር ግን አስተምሮን የማወቅ ግዴታ አለበት። ትምህርተ ስላሴ ምንድን ነው? እግዚአብሔር አምላክ በአካል ሶስት ነው ስንል ምን ማለታችን ነው? በመለኮት አንድ ነው ስንል ምን ማለታችን ነው? ይህንን ማወቅ መረዳት አለበት። ይህንን ያላወቀ ሰው ዝም ብሎ ኢየሱስ ኢየሱስ ስላለ የዘላለም ሕይወትን አያገኝም። ጌታችን ኢየሱስም ክርስቶስ ተናግሯል። ጌታ ጌታ ያለኝ ሁሉ መንግስቴን አይወርስም ብሏል። እና ሰዎች በዚህ ልክ አትሙኑ ፕሊስ። እሺ
አስተምሮን ማወቅ መረዳት ይኖርባቸዋል። አንድ እሱን ያዙልኝ። ሲቀጥል መጽሐፍ ቅዱስን ይዙና የኦርቶዶክስ ቤተክርስቲያን ትምህርት ይሄ ቅብጥርሶ ምናምን ቤተ እምነታችሁ የት ነው? ቤተ እምነት የለንም። እርግጠኛ ናችሁ? አዎ እርግጠኛ ነን። መጽሐፍ ቅዱስን ማን ነው የቀነነላችሁ ስላችሁ ታያፍ ነው አይዲያ። አንድ ሰው ቤተ እምነት የለኝም አለ ማለት ቤተክርስቲያን የለኝም በቃ ጉዳዬ ከዚህ ከታተመው መጽሐፍ ቅዱስ ጋር ነው። በቃ ከዚህ መጽሐፍ ጋር ነው እንጂ እኔ ጉዳይ ይሄንን መጽሐፍ ከሰራችሁ ቤተክርስቲያን ጋር ግንኙነት የለኝም እያለ ነው። ቅድም አንድ ነገር ብለናል። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችሁ። ስለዚህ አንድ ሰው ከመሬት ተነስቶ አይ እኔ ቤተ እምነት የለኝም ምናምን ሲል አሁን የሆነ የእውቀት ንግግር ይመስላል አይደል? እኔ ተወዳጆች አጠገባችሁ እንደዚህ የሚልን ሰው በአጠቃላይ ቁጭ አድርጋችሁ እንዳይነጫነጭ ማኪያቶ ገብዛችሁት መጽሐፍ ቅዱስን ማን ይቀነናል በሉት። ስንት መጽሐፍ ነው ይበላችሁ። መጽሐፍ ቅዱስ ስንት መጽሐፍ ነው በሉት። ይሄን ያክል ይበል። ማን ነው የቀነነል በሉት። በቃ እንዳይነጫነጭባችሁ በባዶ እንዳትጠይቁት ማኪያቶ የሆነ ትኩስ ነገር ምናምን ጋብዙት። ቁጭ አድርጉና ማን ነው የቀነነል በሉት። እዛ ጋር ወራጅ አለ ይላችኋል። እንደዛ የጮህበት እንደዛ ጋጂ ዘራፍ ያለበት ነገር ሁሉ ከንቱ ሆኖ ይቀርባል ማለት ነው። እና እህታችን መስከረም በመጀመሪያ ከኦርቶዶክስ ቤተክርስቲያን የወጣሽበትን ሪዝን እኛ ወንድሞችሽ ማወቅ እንፈልጋለን። በቤተክርስቲያን ውስጥ ሰው አሁን ምዕመኑ ራሱ የሆነ ኦርቶዶክስ እንድትሆን አይጋብዝም ምናምን የሚሉ ነገሮችን ተናግረሽ ነበረ። ይኸውላችሁ የዚህ ቤተክርስቲያን ራስ ክርስቶስ ነው። እኛ ክርስቲያን የተባልነው በክርስቶስ ነው። እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። ሀብተ ወልድና ስመ ክርስትናን አግኝተናል እና በማመን እውነተኛ ከሆነ ከወይን ግንድ ጋር ማለትም ከክርስቶስ ኢየሱስ ጋር ቅርንጫፎች ሆነናል። ሰዎችን ተመልከታችሁ የቤተክርስቲያን ትምህርት ምናምን ሳታውቁ እኔ በቃ ኦርቶዶክስ አልሆንም የምትሉ ሰዎች እባካችሁን እንደው በደንብ ነገሮች ላይ አስተውላችሁ ብታስቡበት ጥሩ ነው። ሰዎችን ተመልከታችሁ እንዴት የዘላለም አባትና አምላካችሁ ክርስቶስን ክዳችሁ ትወጣላችሁ? በቤተ ክርስቲያን ውስጥ ሰው የፈለገ ጸያፍ ነገር ሲሰራ ተመልከቱ። በቃ እሱ በስራው በክርስቶስ ዘንድ ይጠየቃል። እናንተ ግን እውነተኛ የሆነውን አምላክና አባታችሁ ኢየሱስን በፍጹም ልትክዱ አይገባም። ሲጀመር ምክንያትም ሊሆን አይችልም። ምክንያቱም ይሁዳ ኢየሱስን የሸጠው ኢየሱስ እንደው ጌታውን መሸጥ አስተምሮት አይደለም። ከመሃል እንክርዳዶችን ስትመለከቱ ለዚህ ጥፋት ለዚህ ስህተት ተጠያቂ ቤተክርስቲያን ተጠያቂ ክርስቶስን አታደርጉ። እኛ አገልግሎት ላይ የምትመለከቱን ሰዎች ፍጹማኖች አይደለንም። ስህተትን እንሰራለን፣ እንበድላለን፣ እናጠፋለን። በጣም ብዙ ጥፋቶችን እናጠፋለን። እኛ ስናጠፋ ግን ከቻላችሁ ምከሩን፣ ከቻላችሁ ገጽሱን። ከአቅማችሁ በላይ ከሆነ ግን እኛን አትመልከቱ። በቆሰለች አህያ ላይ ማር ተጭኖ ቢመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ እናንተም መጥፎ የሆኑ ሰዎችን በአጠቃላይ ከዓይናችሁ ኢሬዝ አድርጋችሁ አጥፍታችሁ የዘላለም አምላክና አባታችሁ ክርስቶስን ተመልከቱ። ከዛ ውጭ የቤተክርስቲያንን ትምህርት ሳታውቁ መውጣታችሁ ልክ እንደዚህ ነው የሚያደርጋችሁ። በቃ ምንም ፖይንትለስ ነው የምትሆኑት። ስለምታወሩት ነገር አታውቁ። ከኛ ጋር ገብታችሁ ኑና እሺ በመጽሐፍ ውስጥ ማስረጃ እናውራ ስንላችሁ ፖይንትለስ በቃ ምንም አይዲያ የላችሁም። ስለ ትምህርተ ሥላሴ መነጫነጭ፣ ነገረ ክርስቶስ እናንሳ መነጫነጭ። እሺ ስለዚህ እናውራ መነጫነጭ። ምንድነው የምትፈልጉት? ያለ ማስረጃ ማውራት። ያለ ማስረጃ ምንድነው ማውራት የምትፈልጉት? ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች። እንደዛ የሚባልበት ዘመን አብቅቷል። ሁሉም ነገር የሚወራው በማስረጃ ነው። ስለዚህ ግቡና በማስረጃ አውሩ። ሰው ለእህታችን አሁን በመጀመሪያ የምናቀርበውን አንድ ሐሳብ አለ፣ ሁላችሁም አዳምጡ እሺ። እህታችን መስከረምን አስገብተናታል። መጽሐፍ ቅዱስን አንብቤ ነው ከኦርቶዶክስ ቤተክርስቲያን የወጣሁት ብላናለች። ሊያውም ከዛሬ 10 ዓመት በፊት አስቡት። 10 ዓመት በፊት ነው ከኦርቶዶክስ ቤተክርስቲያን የወጣችው። ሰው እህታችንን እንድትመለስ ስለምንፈልግ ማየት ያለባትን ነጥብ እናሳየታለን። ሁላችሁም በደንብ ተከታተሉ እሺ። መስከረም ስለ ስላቱም ስለ ስግደቱም ስለ ቅዱሳን መልጃም ስለ ትምህርተ ሥላሴውም ስለ ሁሉም ነገር ከመውራታችን በፊት መጽሐፍ ቅዱስን አንብበሽ ነው አይደለ ከኦርቶዶክስ ቤተክርስቲያን የወጣሽው መስከረም? አዎ በጣም ጥሩ። መጽሐፍ ቅዱስ ተነቦ የሚያልቅ ነገር ባይሆን እሺ፣ መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው እና አሁንም ደግሞ ገና ቤተ እምነት የለሽም አይደል መስከረም? የለኝም። አዎ በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለሽ ነው የምታምኙ መስከረም?
66 ነው አሐዱ 66። እሺ መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን ነው? ቤተ እምነት የለሽም፣ ኦርቶዶክስ ቤተክርስቲያን ወጥተሻል፣ ፕሮቴስታንትም አይደለሽም፣ ግን የምትቀበዩ 66 መጽሐፍ ነው። ይገርማል። ፕሮቴስታንት ግን አይደለሽም። ኦኬ አሐዱ 81ን አንብቤ ያውቃለሁ ግን እኔ አሁን ሌላ መጽሐፍ አንብበሽ ታውቂያለሽ ወይስ አታውቂም? አይደለም የጠየኩሽ መስከረም። አሁን እዚህ ላይ ቅድም እንዳልኩት ይኸውልሽ 10 ቦታ ላይ አትርገጭ። እሺ መስከረም፣ አሁን ቱ ዘ ፖይንት በደንብ አድርገሽ አዳምጪኝ። ፕሮቴስታንትም አይደለሽም፣ ገና ቤተ እምነት ገና እየፈለግሽ ነው። አሁን ደህንነት ትምህርት ገና ሙሉ ወንጌል ለመማር እያሰብሽ ነው። ከኦርቶዶክስ ቤተክርስቲያን ከ10 ዓመት በፊት ወጥተሻል። ቤተ እምነት የለም ሃይማኖት የለም እያልሽን ነው፣ ግን በመጽሐፍ ቅዱስ ታምኛለሽ። እና መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው። መጽሐፍ ቅዱስን አንብበሽ ነው ወደ ፕሮቴስታንት የሄድሽው። እባክሽን መስከረም፣ እባክሽ አትውጪ። አሁን ጥሩ ሀሳብ ላይ ስንደርስ ጠብቀሽ ባትውጪ ጥሩ ነበረ። ለማንኛውም መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን እንደሆነ ጠይቀሽ ተረተሽ ነው። እሺ መጽሐፍ ቅዱስ 66 ነው ብሎ ቀኖናን የቀነነልሽ ማን ነው? አንዳንድ ጊዜ በነገራችን ላይ ሰዎች በጣም የሚደብር ነገርን ያደርጋሉ፣ ማይሆን ስራን ይሰራሉ። የኛ ግዴታ ግን የኔ ተወዳጆች ልክ እንደ አባታችን እንደ ክርስቶስ ነገሮችን ታግሰን ማስተማር ነው። ያው ይሄ ግዴታችን ስለሆነ ነው ሰዎች የምንታገሰው። ኤኒዌይስ ወደፊት ሙቭ እናደርግ። እሺ ወንድማችን ኢያሱ ስለ ስግደት አንብቤ ልመልስ እያልከን እየጠበቅን ነበረ። ዝግጁ ነህ ለመመለስ ወንድማችን ኢያሱ? ኢያሱ አንድ ነገር ልንገርህ፣ ለቀልድ ጊዜና ቦታ የለኝም። እሺ ከቀድም ጀምሮ ጊዜ ስጡኝ ብለህ የተቀመጥከው ስለምን ልታወራን ነበረ? ኢያሱ ቶሎ በል፣ ቀሉን ተውና አሁን አንድ ጊዜ ቶሎ በል ንገረን። ስለምን ልታወራን ነበረ? አሁን ጊዜ ስጡኝ ከዛ በኋላ አወራለሁ ያልከን የጠየኩን ጥያቄ አንድ ጊዜ ቆይ፣ ስለምን ልታወራን ነበረ? ስለምን ምንድን? በጣም ጥሩ። እስካሁን በተቀመጥክበት ሰዓት ማየት ያለብን የመጽሐፍ ቅዱስ ክፍል እንደተመለከት ከተስፋ አደርጋለሁ። እሺ ምላሽ ምንድን ነው ወንድማችን ኢያሱ? ምላሽን በመጀመሪያ ያስቀድምልን። ከዚህ በኋላ አላስጠነቀቃችሁ ማንኛችሁንም። እሺ ስለሚደክመኝ ማለት ነው ብዙ ሰው ማውራት። እሺ ምላሽ ምንድን ሆነ ኢያሱ? ዮሐንስ 3:9 ላይ ያለው ሐሳብ እንዲህ ይላል። አንብቦና ከዛ በኋላ አስቀምጣለሁ ሐሳቤን። እሺ ችግር የለውም አይደለ? አዎ ችግር የለውም። በመጀመሪያ ግን ከአንድ ነገር እንጀምር። ስግደት ሁሉ አምልኮ ነው ብለህ ታምናለህ ኢያሱ? ይኸውልህ እኔ አሁንም በስግደት ዙሪያ ላወራ አይደለም የገባሁት ኢያሱ። ፈለጌ ነገር ኢያሱ ወይ ይሄ እኮ የመብራትና የውሃ ከፈል አይደለም። ዛሬ መጣሁት መብራት ልከፍል ነው፣ ዛሬ መጣሁት ውሃ ልከፍል ነው ምናምን ብለህ የምትገባበት የምትወጣበት ሁኔታ አይደለም። የፕሮቴስታንት አማኝ ነህ አይደል ኢያሱ? አይደለም ነኝ። ፕሮፋይሉ ላይ ያለው አንተ ነህ አይደለም? ተው ወርቄ ነኝ አልኩህ እኮ ፈለጌ ነኝ። የፕሮቴስታንት እምነት ተከታይ ነኝ። እሺ ወንድማችን ፕሮቴስታንት ከሆንክ እምነትህን ነው አንተ የምትነግረን። ስለ እምነትህ ነው እንጂ የምታወራልን። ስለዚህ ነው አንተ ስለመረጥክ አይደለም። እሺ እኛ ስለመረጥ ነው አንተ የምትነግረን። ስለዚህ ከዚህ በኋላ ባትነጫነጭ ደስ ይለኛል። አንተ ስለተነጫነጭ መሀል የሌላ ነገር ስላወራ አይደለም እኛ ሐሳባችን የምንለውጠው። እና ኢያሱዬ ብዙ አትልፋ፣ በእንደዚህ አይነት ነገር ብዙ አትልፋ እባክህን። ወደ ፖይንቱ ግባለን። እምነትህን ንገረን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አላምንም። ስግደት ሁሉ አምልኮ አይደለም። በጣም ጥሩ። ስንት አይነት ስግደት አለ ብለህ ነው የምታምነው ኢያሱ? በቁጥር ይሄ የሚያክል ስግደት ነው አለ ቢያ ልነግርህ አልችልም። ግን ስንት ስግደት? የተወሰኑትን እንጠራለን። ለምሳሌ አሁን የስግደት የአክብሮ ስግደት የሚባል ነገር አለ። ከዛ ደግሞ ሞር ደግሞ ለእግዚአብሔር የሚገባው ትክክለኛው የአምልኮ ስግደት። እሺ ሁለት ሌላ አለ? አይ ዶንት ኖ ሌላ ሊኖርም ይችላል ላይኖርም ይችላል። በሁለቱም ብቻ ሊበቃ ይችላል። ከየት ቤተ እምነት ነበር የመጣው ኢያሱ?
እኔ ሙሉ ወንጌል ነኝ። እሺ ሙሉ ወንጌል በስግደት ዙሪያ እንዲህ አይነት አስተምሮ አላት? አዳምጡላችሁም። አሁን አንተ ያልከውን አይነት አስተምሮ አላት። ሁለት አይነት ስግደት አለ። አንደኛው አምልኮ ነው፣ አንደኛው ያክብሮት ነው የሚል አስተምሮ አላት ሙሉ ወንጌል። አሁን እኔ የነገርኩ መልስ ስለ ቤተ እምነት የጠየቅኩ መልስልኝ እያሱ። እኔ ስለምፈልገው ነገር ላውራት በል። ይሄ መገናኛ አይደለም እያሱ። ባጭሩ በሚገባ ቋንቋ ልንገርህ፣ ይሄ መገናኛ አይደለም፣ ይሄ ሜክሲኮ አይደለም፣ ሃይሌ ጋርመንት አይደለም። ቆይ አዳምጠኝ። አንተ እንደፈለክ የምትወራበት ቦታ አይደለም ይሄ። ይልቁን ምክንያት የሆነ በመጽሐፍ ቅዱስ ማስረጃ የምታወራበት ቦታ ነው ብራዘር። ስለዚህ የጠየቅኩ መልስልኝ። አንተ ያለህባት ቤተ እምነት ሙሉ ወንጌል በስግደት ዙሪያ እንዲህ አይነት የእምነት መግለጫ አላት ወይ? የጠየቅኩን ብቻ መልስልኝ። የላትም። ስለዚህ የሌላትን አትቀባጥር። አሁን ከኛ ጋር ማስረጃ አምጣ አታምጣ፣ እንዲህ ሊሉኝ ይችላሉ አይችሉም ብለህ የማይሆን ሰጣ ገባ ውስጥ አትግባ። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያኔ ከምታሰበው ትምህርት ውጭ የትኛውን ቦታ ላይ የትኛውን መድረክ ላይ በፍጹም ሊያውም ፕሮቴስታንትን አፍሬና ተሸማቀቄ ምለውጠው ትምህርት የላትም ቤተክርስቲያን። ስለዚህ አንተ ከሙሉ ወንጌል የመጣው ቤተ እምነትህ የምታስተምርህን ትምህርት ብቻ እዚህ ጋር ትነግረናለህ። የሙሉ ወንጌል ቤተ እምነት አንተ ያለህባት ቸርችህ ስግደት ሁሉ አምልኮ ነው ብላ ታስተምራለች ወይስ አታስተምርም? ወንድማችን እያሱ ስግደት ሁሉ አምልኮ ነው ብላ አታስተምርም። ስግደት አንድ ነው ብላ ታስተምራለች። እኔ መጀመሪያ የመለስኩልህ መልስ ስግደት ሁሉ አምልኮ ነው ብላ የጠየቅኩን ብቻ። አሁን ወደ ሌላ ሀሳብ አትሂድ እያሱ። አሁን ምንም ይኸውልህ ማገዶ መፍጀት ነው እንጂ የትም አሁን እኔ ይኸውልህ አንተ ምንም ሌላ አይነት ነገር ስለወራ ሐሳቤን ሙቭ አላደርግም። በደንብ አድርገህ አዳምጠኝ። የጠየቅኩን ብቻ ከመለስክልኝ ግን ጤናማ የሆነ ንግግሮችን እያወራ እንሄዳለን። እያሱ ሙሉ ወንጌል ስግደት ሁሉ አምልኮ አይደለም ብላ ነው የምታስተምረው ወይስ ስግደት ሁሉ አምልኮ ነው ብላ ነው የምታስተምረው? በዚህ ጉዳይ ላይ ጀነራል ያወጣችሁ አስተምሮ ይልገም እንደ አጠቃላይ እንደ ፕሮቴስታንት ስግደት አምልኮ ነው ብላ ታስተምራለች። በጣም ጥሩ። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን እያሱዬ። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ማስረጃ የለም። ስግደት ሁሉ አምልኮ ነው። አሁን አንተ ቃል በቃል ላልከው ሐሳብ ቀጥታ የሆነ ሐሳብ የሚሰጥ ችግር የለውም። ችግር የለውም እያሱዬ፣ በቃ ችግር የለውም። ችግር የለውም። አንተ ለተሽኮረመምክበት አንተ ላፈርክበት ሐሳብ እየኮረኮረንማ አረ ንገረን አንልህም። ቆይ በቃ ነው አቁም። ጨረስክ እኮ ሐሳብህን። እንዲህ የሚል የመጽሐፍ ቅዱስ ሐሳብ የለም አልከን። ስለዚህ there is something wrong። አንተ ጋር ምንድን ያለው ችግር መሰለ? በእምነትህ የሆነ ማፈር ነገር አለ ማለት የሆነ አሁን ሰው ለምሳሌ እያሱን አሁን የግድ በእምነትህ ኮርተህ በእምነትህ ደረትን ነፍተህ አስተምሮን ንገረን ማለት የለብንም። ሰው በራሱ ጊዜ ነው ኮርቶ ይሄ እምነቴ እንዲህ ነው እንዲህ ብለን ነው የምናስተምረው ብሎ መጽሐፍ ቅዱስ የመሰረት ኖሮት መናገር ያለበትና እያሱዬ የኔ አባት አትጨነቅ። የኛ ትልቁ ነጥብ አንተን ማስጨነቅ። ቆይ እስኪጨርስ አዳምጥ እባክህን፣ እስኪጨርስ አዳምጥ እያሱዬ። የኛ ትልቁ ፖይንታችን አንተን ማስጨነቅ ምናምን ሳይሆን ይልቁኑ ስህተት እንዳለ እንድትረዳ ብቻ ነው የምንፈልገው። አሁን እቺን ከኛ ጋር ያወራትን ሐሳብ አይምሮ ላይ ጥያቄ ምልክት ስለሚፈጥር ሌሎች ቦታዎች ላይ ሄደ ማውራትም አይቀር ነው። ሌላ ሐሳብ ደግሞ አንድ ጊዜ እናነሳ። ኮሜንት ላይ ስዕላትን እንቀበላለን እያልክ ስትጽፍ ነበረ እያሱ። ተሳስቻለሁ? እኔ አልጻፍኩም። ተሳስተሃል። እርግጠኛ ነህ እያሱ? ስዕላትን እንቀበላለን ግን ስግደት ለምንድን ነው የምትዋሸው? ትልቅ ሰው ነህ አይደለም? ቆይ ስለ ትምህርት ከመውራታችን በፊት ለምንድን ነው የምትዋሸው? በመጀመሪያ ይኸውልህ አንተ ትልቅ ሰው ነህ እያሱ፣ የምንም እምነት ተከታይ። ቆይ አንድ ጊዜ እባክህን ፕሊስ ግብረ ገብ ይኖርህ እባክህን ስነ ስርዓት ይኖርህ። የምንም እምነት ተከታይ ሁን ብራዘር፣ ለምን ትዋሻለህ? ለምን ይሄ ማለት ሃይማኖትህን ተው፣ ቤተ እምነትህን ተው። ከአንተም የሚጠበቅ ነገር አይደለም ብራዘር። እና እባክህን አትዋሽ እሺ። አንድ ጊዜ ብያለሁ፣ አንድ ጊዜ አላልኩም ምናምን። ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ አንድ አቋም ይዘህ ብቻ አውራ። አላልኩም ያልኩት ስርዓት ያልከኝ መስለኝ ነው እንጂ ስዕላትን ያልኩትማ ይኸው አሁን ኮፒ ያደረኩት። ስርዓትን እንቀበላለን ያልከኝ ስለመሰለ ነው ስዕላትን ያልከው እንጂ ስዕላትን ያልኩትን ብያለሁ።
ስዕላትን እንቀበላለን፣ ለስዕላት አንሰግድም ያልኩትን የጻፍኩት እኔ ነኝ። ግን ስዕላትን ያልከውን ምን ብዬ ነው የተረዳሁት? ስርዓት ያልክ ስለመሰለኝ ነው እንጂ የዋሻው አይደለም። ማይመስል ነገር ለሚስትህ አትንገራ። ለሀገሬ ሰው ስርዓት ያልክ መስሎኝ ነው። ስርዓትስ ቢሆን ፕሮቴስታንት አማኝ የለውም። ስርዓት አሁን እኔ ስርዓትን እንቀበላለን ብለሃል ወይ ስልህ አይ አላልኩም ነው የሚቀድመው፣ ወይስ የትኞቹ ስርዓት ነው የሚቀድመው? የማይመስል ነገር አታውራ። እሺ እኔም እንዳንተ ምንድን መሰለህ፣ አይ ተው ግድ የለም እያሱ የኔ ከተማ ነው ተወልጄ ያደግኩትና እንደ አይነቱ ነገሮች ተዋቸው። ለማንኛውም በሚገባ ቋንቋ ነገር ያለው በቃ አቷሽ ላይ ለው ጊዜ ስለ አነሳው ሐሳብ ግን እናወራ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ስትጽፍልን ነበረ። እርግጠኛ ነህ መጽሐፍ ቅዱሳዊ ናቸው እያሱ? አሁንም እንደኔ ስዕላት መጽሐፍ ቅዱሳዊ ናቸው ብዬ አልጻፍኩም፣ ፈለጌ አልጻፍኩም። ይሄው አሁን የጻፍኩት መጨረሻ ላይ ስዕልን እንቀበላለን ግን ለስዕል አንሰግድም፣ ልዩነቱ ይሄ ነው ብዬ። እሺ ስዕልን ትቀበላላችሁ? አዳምጡላችሁ። የምንቀበላቸው ስዕላቶች አሉ፣ ማንቀበላቸው ስዕላቶች አሉ። የትኞቹን ነው የምትቀበሏቸው? ለምሳሌ አሁን ለሰው ልጅ ያስተምራል ብለን የምንቀበላቸው ለምሳሌ አሁን ከታሪክ አንጻር ከምን አንጻር ሰውን ያስተምራሉ ብለን የምንቀበላቸው ስዕላቶች አሉ። ለምሳሌ አሁን አንዳንድ ስዕሎች አሉ። ለምሳሌ የማይታዩትን እንደሚታዩ አድርጎ የሚሳሉ ስዕላቶችን አንቀበልም። ኦልሬዲ እነሱ ምንድናቸው? መንፈስ ናቸው። መላእክቶችም ስላሴም የትኛውን ነገሮችን አንቀበልም። ኦልሬዲ የማይታዩት ነገሮችን እንደማይታዩ ስለሆነ አንቀበልም። ግን የሚታዩ ነገሮች አንዳንዴ በታሪክ የነበሩትን ለአስተምሮት ለምን ጀስት አሁን ለምሳሌ እኔ በማገለግልበት ቸርች ላይ የህፃናት አስተማሪ ነው። ያ ማለት ደግሞ ህፃናቶች በሚገባቸው መንገድ ለማስረዳት ብዙ ስዕላቶች መጽሐፍቶች ላይ ያሉት ነገሮችን ያስቀምጣል። ከቷል ያ ማለት ደግሞ ምን ብዬ ነው ጥያቄ ጠየቅኩ? ስዕላት ትቀበላለህ አትቀበልም ብለን የጠየቅን? እንደዛ ብዬ አይደለም የጠየቅኩ። አየህ ኢቨን ምን ብዬ እንደጠየቅኩ ሳታውቅ ነው በቃ ረዥም ሰዓት ወስደህ የምታወራው። ጌታ ኢየሱስ በጣም ይከብዳል። ብቻ እባክህን በቻልከው አቅም አዳምጠኝ እሺ። እኔ የጠየቁ ጥያቄ የትኞቹን ስዕላቶች ነው የምትቀበሏቸው? ስለምትቀበሉት ነው የጠየቁ። የትኞቹን ስዕሎች ነው የምትቀበሉት? የምትቀበላቸው ስዕላቶች በታሪክ ውስጥ የነበሩ በዚህ ምድር ላይ ያለፈ ነገሮችን የሚታዩ ነገሮች ሊሳሉ የሚችሉትን ያስተምራሉ። ሜንሽን አድርግልኝ። የትኞቹ ሜንሽን አድርግልኝ። የትኞቹ ስዕሎች? ለምሳሌ አሁን አይምሮ ላይ የመጣውን እንገር። ለምሳሌ አይምሮ ላይ የመጣውን እንገር። ኤፌሶን ምዕራፍ 6 ያለው ስለ እግዚአብሔር ጦር ዕቃ ለምሳሌ የሚያወራ ክፍል አለ አይደለ? ኤፌሶን 6 ላይ ስለምን አሁን ያን ስለምንድን ነው ያልከን? ኤፌሶን ምዕራፍ 6 ላይ ስለ እግዚአብሔር ጦር ዕቃ የሚያወራ ክፍሎች አሉ። እሺ ለምሳሌ እዛ ላይ ስለ ራስ ቁር ያወራል፣ ስለ ጫማ ያወራል፣ ስለ ተለያዩ ነገሮች ያወራል አይደለ? ያንን ልክ አንድ የሮማን ወታደሮች በሮማን ወታደሮች የሚያደርጉትን ለምሳሌ ሙሉን አድርገን ስለ ራስ ቁር፣ ስለ ወገን መታጠቂያ፣ ስለ ጫማ መጽሐፍ ቅዱሳዊ አስተምህሮቶችን እዛ ላይ ክፍል ላይ አስቀምጠን ለማስተማሪያ የሚሆኑትን ነገሮችን እንቀበላለን። በታሪክ ጊዜ የነበሩትን ለምሳሌ አሁን ምን አይነት ለምሳሌ ስለ ሙሴ መገናኛ ድንኳን የነበረውን ምናምን ስዕላቶችን ማስተማሪያ የሆኑትን እንቀበላለን። እሺ ወንድማችን እያሱ አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን ልናወራ ስለሆነ አሁን ከዚህ በኋላ የግል ኦፒኒየንን መስጠት ታቆምና መጽሐፍ ቅዱሳዊ የሆኑ ማስረጃዎችን እያነሳን እናወራለን ማለት ነው። እሺ ከዚህ በኋላ ሁላችሁም አዳምጡ። አሁን እንዲወጣልህ እድል ሰጥቻለሁ። ስታወራ ጸጥ ብዬ አድምጬሃለሁ። አሁን ከዚህ በኋላ በቃ የግል ኦፒኒየን የግል ምልከታን ምናምን አይደለም የምታወራው፣ መጽሐፍ ቅዱስ የሆነ ማስረጃ እየሰጠህ ነው የምታወራው። ወንድማችን እያሱ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት እናንተ ፕሮቴስታንቶች? ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይስጠን። ሁላችሁም አዳምጡ። አሁን በማስረጃ ነው የምናወራው። ስለዚህ አንድ የመጽሐፍ ቅዱስ ሲምፕል ቨርስ ታወጣና ይሄው ይሄ መጽሐፍ ቅዱስ ክፍል እንዳልሆኑ ይናገራል
ብለህ ታስረዳናለህ። እኛም እንቀጥላለን። ለምሳሌ አሁን አይ ቲንክ ዘዳግም ላይ ይመስለኛል ምን ይላል? በላይ በሰማይ ካሉትን ከምድርም በታች ካሉትን ማናቸውን የተቀረጸው ምስል አንተ አታድርግ ይላል። ይህ ማለት ደግሞ ተናጋሪው እግዚአብሔር ነው። አታድርግ ነው፣ ለራስ አታድርግ። ያ ማለት ደግሞ ምንድነው? አትቀበለው ነው። ከዛ በኋላ ወርታችን ወርዶ ምን ይላል? አትስገድላቸው፣ አታመልካቸውም ይላል። ያ ማለት ምንድነው? ክፍሉ ላይ ያለው እሺ ይቀጥል። ክፍል ላይ ያለው ሐሳብ ነው። እሺ መልካም። አሁን የተናገርከው ሐሳብ ዘዳግም 4 ላይ በተመሳሳይ ደግሞ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ አለ። ገጸ ንባቡ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ መጽሐፍ ቅዱስ ክፍል ስለ ስዕላት አይደለም የሚናገረው፣ ስለ ጣዖታት እንጂ። አሁን ስፔሲፊክ አድርጌ የጠየቅኩ ስለ ስዕላት ነው። አይ ስዕላት ሁሉ ጣዖታት ናቸው ካልከን ይሄ ጥቅስ ይሆናል። አሁን ይሄ ጥቅስ የሰጠን ጥቅስ ስዕላቱ የምንላቸው ሁሉ አይ ጣዖታት ናቸው ምትለን ከሆነ ኦፍኮርስ ጥቅሱ ይሆናል። ክፍሉ ግን የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ሰዎች በላይ ከሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለራሳቸው አድርገው ስለው ቀርጸው እንዳያመልኳቸው ለነሱም እንዳይገዙላቸው እግዚአብሔር አምላክ በቀጥታ ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ላይ ጽፎልናል፣ አዞናል። ሰው የጠየቅኩኝ ስለ ስዕላት ነው። ወንድማችን ኢያሱ ይሄ ክፍል ስለ ጣዖታት ነው የሚናገረው። ስዕላቶች ጣዖታት ናቸው ብለህ ታምናለህ ኢያሱ? በምስል የተቀረጸውን ይላል። ምስል ነው የሚለው ዘክል አይደለ? ስለዚህ ጣዖታት ናቸው ምስል ሊሆኑም ላይሆኑም ይችላሉ። እዚህ ላይ እርግጠኛ አይደለሁም። እርግጠኛ ሆንክበትን ንገረና። አሁን እኮ አይደሉም ብለህ የጀመርከው አንተ ነህ። መጽሐፍ ቅዱስ የመሰረትን አምጣ ብለን የጠየቅን እኛ ነን። ስለዚህ እርግጠኛ ሆነ ንገረን። ይሄ ክፍል የሚናገረው ስለ ጣዖታት ነው። አጭርና ግልጽ። ሁላችሁም ገጸ ንባቡን ከፍታችሁ ማየት ትችላላችሁ። ሰዎች ጣዖታትን ቀርጸው በየትኛውም ሁኔታ ላይ ያለን ነገር ቀርጸው ስለው በወንድም ይሁን በሴት አምሳል ከታች በምድር ካሉት በከርከሮም በቀበሮም በተኩላም በድኩላም ከምድርም በታች ከውስጥ ካሉት የአሳዎች ሁሉ ዝርያ በአሳ ነባሪ በሉት፣ በሻርክ በሉት፣ በዶልፊን በሉት፣ በዋተር ሆርስ በሉት፣ በሎብስታር በሉት፣ በስታርፊሽ በሉት፣ በማንኛውም ምሳሌ ሰዎች ቀርጸው ለራሳቸው ጣዖትን እንዳያደርጉ አምላካችን እግዚአብሔር አዟል። ይሄ ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የጠየቅነ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አጭርና ግልጽ የሆነ ጥቅስ ነው። ይሄ ደግሞ የሚናገረው ስለ ጣዖታት ነው። ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ለምሳሌ ኦርቶዶክስ ቤተክርስቲያን ስዕላቶች ጣዖታት ናቸው ብለህ አታምንም። አንተ ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ይሄ ክፍል አሁን የነገርኩ ክፍል ላይ ምስል ይላል። አሁን ምስል የሚለውን አንተ እኮ ናቸው ብለህ ታምናለህ ወይ? ናቸው አሁን ምስል የተባሉት ናቸው ብለህ ታምናለህ ወይ ኢያሱዬ? ምንም ችግር የለውም። ይሄ እኮ ያንተ እምነት እኮ ነው። እምነትን መናገር ትችላለህ። ታምናለህ ወይስ አታምንም ኢያሱዬ? ተወዳጅ ወንድማችን ምንድን ነው ያልከኝ? ደግመህ ንገረኝ። እንደ ቅድሙ እንትን እንዳትል በደንብ ስማ። እሺ በደንብ አዳምጠኝ። አሁን ምስል ወይም ስዕል በአጠቃላይ ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? የምታመልካቸው ከሆነ የምትሰግድላቸው ከሆነ ጣዖታት ናቸው። ኖ እኔ ይመለካሉ ይሰገድላቸዋል እኔ የሚል ስዕላት አላነሳውም። እኔ ስዕል የሚያመልክ ሰው እኔ አላቅም። ስዕልን ወርሺፕ የሚያደርግ ክርስቲያን እኔ አጋጥሞኝ አያውቅም፣ የለም። እኔ አሁን የጠየቅኩ ስዕላት ባይሰልፍ በቃ በራሳቸው ስዕላት ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? ጣዖታት ናት የሚሆኑት መቼ መሰለህ? የሚሰገዱ የሚመለኩ ከሆነ ያ ስዕል ምንም አይነት ስዕል ለምሳሌ አሁን አርት የሆነ ስዕል ስለ ያን ስዕል የምታመልከው የምትሰግድለት ከሆነ ያ ስዕል ምንድነው? ጣዖት ነው። በጣም ጥሩ። ስዕል ሆኖ ራሱ የምታመልከው ከሆነ በቃ በጣም ጥሩ። አሁን አየህ ጥሩ መልስ መለስክ። በቃ አንድ ሰው የሚያመልክ ከሆነ ለምሳሌ የሞናሊዛ ስዕል አርት ነው። ያንን ስዕል ግን ሰዎች ወርሺፕ የሚያደርጉት ከሆነ የሚያመልኩት ከሆነ ጣዖት አምልኮ ነው። አሁን ጥያቄው ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ነው። ባጭሩ አንተ ባልከው ሐሳብ እኛም እንስማማለን።
እነዚህ የሚመለኩ ነገሮች በአጠቃላይ ጣዖታት ናቸው። አሁን እኛ እያወራን ያለነው ስለ ጣዖት አይደለም። ኢያሱ የትኛውን በክርስቶስ የሚያምን ክርስቲያን እኛ ክርስቲያኖች ነን፣ አስምርበት። እሺ በደማቁ አስምሩበት። የትኞቹም ክርስቲያኖች ጣዖት ይመለካል ወይንስ አይመለክም ብለው ለውይይትና ለክርክር አያቀርቡትም። እኛ ክርስቲያኖች ጣዖታትን እንድንጸየፍ አምላካችን እግዚአብሔር አዞናል። በየትኛው የመጽሐፍ ቅዱስ ክፍል? ቅድም ባነሳ ነው በየትኛውም በማናቸው ምሳሌ ለራሳችን እንዳናደርግ፣ እንዳናመልካቸው፣ እንዳንሰግድላቸው፣ እንዳንገዛላቸው አምላካችን እግዚአብሔር አዞናል። ምኖችን? ጣዖታትን። አሁን ጥያቄው ስለ ስዕላት ነው። ኦኬ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን እኮ። አሁን እኔ ልሰጥ የምችለው ይሄኛው የተናገሩ ክፍል ነው። እሺ ችግር የለውም። ይሄንን እንለፈው። አትላንታ ታድርጉላችሁ ኢያሱ ይሄ የሚናገረው ስለ ጣዖት ነው አለን እኮ። አንተ ደግሞ ስዕላት ሁሉ ጣዖታት ናቸው ብለህ አታምንም አይደል እንዴ ኢያሱ? አታምንም አይደል? ያለው እኔ እኮ ብያለሁ ቅድም። አሁን ስዕልን እንቀበላለን ኢያሱዬ፣ በቀጥታ ነው ያልኩትን አንድ ጊዜ አዳምጠኝ። ስዕላት ሁሉ ጣዖታት አይደሉም ብለህ ታምናለህ አይደለ? ማታመልካቸው ከሆነ ጣዖታት አይደሉም። በቃ ስለዚህ አሁን እኛ ስለ ጣዖታት አይደለም ርዕሳችን፣ አስምርበት። ዊ አር ክርስቲያንስ፣ እኛ ክርስቲያኖች ነን ብራዘር። ጣዖታት ይመለካሉ ወይስ አይመለኩም የሚል የሞኝ ወሬ አይደለም ቁጭ ብለን እያወራን ያለ ነው። በቃ አሁን እኛ እያወራን ያለ ነው ስለ ጣዖታት ሳይሆን ስለ ስዕላት ነው። ስለዚህ ስዕላትን ስፔሲፊክ አድርገህ መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ያለ የለህም። ባጭሩ አንተ ያነሳልን ስለ ጣዖት ነው። ኦኬ በእጅ ላይ በፕሮፋይሉ ላይ አንተ አሁን ይኸው እዚህ እጅ ላይ መጽሐፍ ቅዱስ ይዛል አይደል? ኢየሱስ የአንተ ፎቶ ነው አይደል? አይደለም። ጥበብ ወርቄ። ማን ነው ጥበብ ወርቄ? ጥበብ ወርቄ የቤተክርስቲያን በአካባቢ ላይ የሚገኝ የቤተክርስቲያን መጋቢ ነው፣ አገልጋይ ነው። እሺ ኤኒዌይስ እኔ ስለማላውቀው ነው። እሺ መጽሐፍ ቅዱስ በእጅ የያዘውን መጽሐፍ ቅዱስ አይተዋል? አይቼዋለሁ። መስቀል ስዕል አለበት። የምን ስዕል አለው? የመስቀል ስዕል። በጣም ጥሩ። ይህንን ስዕል ከየት አምጥታችሁ ነው የሳላችሁት? ማን ነው ሳሉ ያላችሁ? ስዕላት መጽሐፍ ቅዱስ አይደሉም ብለናል፣ እንዳትረሳ። ኦኬ ይሄው እኔም ያዝኩት የፕሮቴስታንት መጽሐፍ ቅዱስ እዚህ ጋር አዲሱ መደበኛ ትርጉም አለ። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው፣ በባይብሊካ ኢንተርናሽናል የታተመው። እዚህ የመጽሐፍ ቅዱስ ክፍል ላይ ይሄው እንደምታዩት ተከታተሉላችሁ፣ የመስቀል ስዕል አለ። ይሄው እዚህ ጋር 4 ማዕዘን አለው፣ እዚህ ጋር ሌላ ጌጥ አለው፣ በዚህ ጋር ደግሞ ሌላ አይነት ቅርጽ አለው፣ በዳር ደግሞ ወጣ ወጣ ያሉ ደግሞ ሌሎች ዲዛይኖች አሉት። የምን ስዕል ነው እዚህ ላይ ያለው? ኢያሱ እየመልስልኝ እስቲ። የመስቀል። እሺ ማን ነው ሳሉ ያላችሁ? አንደኛው ጥያቄ። ሁለተኛው ጥያቄ ከየት አምጥታችሁ ነው የሳላችሁት? በማስረጃ በመጽሐፍ ቅዱስ ማስረጃ። ማን ጻፈ አላችሁ? የሚል መጽሐፍ ቅዱስ ማስረጃ ነው የምሰጠው። ስዕልን ቅረጹ የሚል አሁን እኔ ቆይ ብራዘር ተረጋጋ እንጂ። ለምሳሌ ኦሪት ዘፍጥረትን አንተ ነህ እንዴ ጻፍከው? እኔ አይደለም ጻፍኩት። ማን ነው የጻፈው? ጥያቄ እሱ ነው። ማን ነው የጻፈው? ኢያሱ ቀጥታ መልስ ፕሊስ እባክህ። ወራጅ አላት በለ። ማን ነው የጻፈው ዘፍጥረትን? ዘፍጥረትን ብዙ የመጽሐፍ ምሁራን ትክክለኛው ጻፊ እስካሁን በትክክል አልተቀመጠም፣ ግን ብዙ ሰው የራሱ ግምት አለው። ሙሴ የጻፈው ሌላ ሰው የጻፈው ያንተ ቤተ እምነት ማን ነው የጻፈው ብለን የምታስተምረን? ዘፍጥረትን ማን ነው የጻፈው? ምንድን ሙሴ ነው የጻፈው ብለህ ታምናለህ? ሰው ሙሴ የጻፈውን መጽሐፍ ማን ነው ጻፈው ያላችሁ ተብሎ አይጠየቅም። እሺ እኛ እንደዛ ብለን አልጠየቅንህም። ፍየል ወዲህ ቅዝምዝም ወዲያ እኛ የጠየቅንን ሌላ፣ አንተ የምታወራው ሌላ። አልጠየቅንህም። እኛ መጽሐፍቶቹ በአጠቃላይ ጸሐፊያቸው ባለቤት አላቸው። ኦኬ የመጽሐፎቹ በአጠቃላይ የጸሐፊ ባለቤት አላቸው። እኛ ስለ ጽሁፉ አልጠየቅንህም። የመጽሐፍ ቅዱሳችሁ ክፍል ላይ ግን ኦኬ በአንድ ራስ ሁለት ምላስ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብላችሁ ስትጠየቁ አይደሉም። እርግጠኛ ናቸው አይደሉም? አዎ። እስኪ አንድ ማስረጃ ስጡን። ማስረጃ የለም። እሺ ችግር የለውም፣ ማስረጃ ትስጡን። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? አይደሉም። እሺ መጽሐፍ ቅዱሳችሁን ስናነሳው ይኸው ግድንግድዬ ስዕል እዚህ ላይ የምን ስዕል አለ? እዚህ ላይ የመስቀል። እንዲሁ በጭፍን ኦርቶዶክስ ቤተክርስቲያንን እንዲሁ በቃ እንደው ለመቃወም ለመተቸት ሞክ ለማድረግ ፕሮቴስታንቱ በአጠቃላይ መሰረት ሳይኖረው፣ እኔ መሰረት ቢኖራችሁ እንደው በጣም ይደንቀኝ ነገር፣ መሰረት ሳይኖረው
ስዕላት መጽሐፍ ቅዱስ አይደሉም ይላሉ። ኦኬ እሺ፣ ይሄንን ስዕል ማን ነው ሳሉ ያላችሁ? ምክንያቱም ይሄ የተሳለ ስዕል ነው። የተሳለ ስዕል ነው። ማን ነው ሳሉ ያላችሁ? አይ እንደ ዘፍጥረት እንደ ሌሎቹ መጽሐፍት ደግሞ ባለቤት አለው ካላችሁንም በማስረጃ የሳላችሁት እንደ ቤተ እምነትም ከሆነ ማን ነው ሳሉ ያላችሁ? የሳላችሁትም ደግሞ ከየት እንደሆነ በመጽሐፉ ማስረጃ ከየት አምጥታችሁ እንደሳላችሁት በመጽሐፉ ማስረጃ መልስልን። ኢያሱ ቶሎ በል። ሁለት ጥያቄ ብቻ ነው የጠየቁ። ስዕልን አንቀበልም አላልኩም። አሁንም ፈለጊ እኔ አሁን አልጠየኩም። ስዕልን ትቀበላለህ ወይስ አትቀበልም ብዬ አልጠየኩም። ኢያሱ የጠየቁ ጥያቄ ስንት ነው? አንድ ጊዜ እስቲ አስታውሰኝ። የጠየቁ ጥያቄ ስንት ነው ኢያሱ? ምን እና ምን ብዬ ነው የጠየቁ? ስዕላትን ማን ነው ሳሉ ያለው ነው። ይሄን ከየት አመጣችሁ አይደለ? አንደኛ ጥያቄ ማን ነው ሳሉ ያላችሁ? በመጽሐፎቻችሁ ላይ ሳላችሁትን የመስቀል ስዕል ለምሳሌ አንተ የያዝከው የመጽሐፍ ቅዱስ እሱ ፕሮፋይል ላይ አንተ የያዝከው መጽሐፍ ቅዱስ ላይ ያለው ስዕልና እዚህ ላይ ያለው ስዕል ይለያያል። ሌላም የፕሮቴስታንት መጽሐፍ ቅዱስ አምጣለህ። ሌላ መጽሐፍ ቅዱስ አምጥቼ ላሳይ። የታለ የታለ የታለ? አራምጡልኝ አራምጡልኝ። አዎ ይሄው። እሺ ይሄው እዚህ ጋርም ያለው ስዕል ይለያያል። አንተ በእጅ ያስከውም የመጽሐፍ ቅዱስ ላይ ያለው ስዕል ይለያያል። እዚህ ጋርም ያለው ስዕል ይለያያል። ጥያቄው አንደኛ ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችሁት? ተራ በተራ መልስልን በማስረጃ። ማን ነው ሳሉ ያላችሁ የሚለው ስመልስልህ ሳሉ አትሳሉ ወይም እሺ ቀጥታ ስመልስልህ ማስተማሪያ ስለሚሆኑ ስለናል ኦልሬዲ መስቀልን ዲፋይን ስለሚያደርጉ ስለናቸዋል። የክርስትና ምልክት ስለሆነ ስለናል። ምክንያቱም የዳንበት እውነታ ከመስቀሉ ላይ የተደረገው ስራ ስለሆነ የኛ የክርስትና ምንጭ እዛ መስቀል ላይ ስለሆነ ያንን ዲፋይን ለማድረግ የተሳለ ነው። ማን ነው? ሁለተኛ ጥያቄ አስተውሲ ከተፈለገ አሁን ስለምንድን ነው እየመለስክ ያለው ኢያሱ? በጣም ትቀልዳለህ አንተ። በጣም ቀልደኛ ነህ። አሁን ያወራው ለየትኛው ጥያቄ ነው አሁን የመለስከው መልስ? ኢያሱዬ ማን ነው ሳሉ ያልከው ነው? ምን ብለህ ነው የመለስክልኝ አንተ? አንተ እኮ ያልከው የምንገለገልበት ያው እንዲህ ለማሳየት ያክል ነው። ያው እኛ መስቀልን ሪፕሬዘንት እኔ አልጠየኩም። እሺ ኢያሱ እባክህ በጌታ ኢያሱ ወንድም የለህም? ኢያሱዬ ወንድም አለ የለም? አለ ወይስ የለም? አለ ወይስ የለም? ኢያሱዬ ወንድም አለ? በቃ እኔን እንደ ወንድም ይሄኝ እዘንልኝ። እኔም እንዳንተ ሰው ነኝ። ሰዎች ዝም ብለው የአባጤ የቆጡን ሲያወሩ ይደክመኛል። በአምናት መሽን እና እኔ አሁን ያልጠየቅኩን ነገር አታውራ። ያልጠየቅኩን ነገር በመውራት ጊዜ አታባክን። አንተ ጊዜ ስላባከንክ እኛ ሙቭ የምናደርግበት ሁኔታ የለም። እኔ አልጠየቅኩም። መስቀሉን ለምን ፐርፐዝ ነው ያስቀመጣችሁት? እኔ አልጠየቅኩም ጭራሽ። ኦኬ እኔ ማወራው ሌላ፣ አንተ የምትመልሰው ሌላ። ሰው እንዴት ለምሳሌ ስም ማን ነው ስል ምን ብለህ መለስክልኝ? ተወዳጅ ወንድማችን ኢያሱ ነው ብዬ መለስኩሽ። አየህ ስምህን ስጠይቅ ስምህን ነው መመለስ ያለብህ። ሰው ስሙን ተጠይቆ እንዴት ወረደውን ይናገራል? ኦኬ ስምህን ስጠይቅ አንተ ስለ መንደርህ ስለ ሰፈር አይደለም ማውራት ያለብህ፣ ስለ ስምህ ነው መመለስ ያለብህ። እኔ አልጠየቅኩም። በዚህ አጋጣሚ እኔ ይኸውላችሁ ሁላችሁም አዳምጡ። የትኛውም ፕሮቴስታንት ነው ብላችሁ እነዚህን ሁለት ጥያቄዎች አይመልስ። የትኛውም የማይመልሰው ጎበዝ ስለሆነ ሰነፍ ስለሆነ ምን አይደለም። ፕሮቴስታንቲዝም መሰረት ስለሌለው እኔ ስለ እውነት ነው የምላችሁ። ይሄንን ሁለት ጥያቄ በጣም በዚህ አጋጣሚ የሆነች ነገር ብዬበት ልለፍ። የሆኑ ሰዎች ፕሮቴስታንት የሆኑ ሰዎች ላይቭ ከፈቱና ቁጭ ብለው የሆነ ጥያቄ ፈለገ አትናቴዎስ ሲጠይቅ ሰማን ምናምን። ምን አይነት ጥያቄ? ስዕላትን ማን ነው ሳሉ ያላችሁ? ከየት አመጣችሁ ነው የሳላችሁ? ርብ አተረከባት ጥያቄ በስማ ምናምን ብለው ፈገግ አሉ ምናምን። ጋይስ በደንብ አዳምጡ። ከዛ ሳቁ ምናምን በቃ እንለፈው ምናምን አለ። ጋይስ ችግር እኔ ላይቭ ላይ አትምጡ። ሁላችሁም አዳምጡ። እኔ ላይቭ ላይ መምጣት ለብዙ ፕሮቴስታንቶች ሊጨንቅ ይችላል። እኔ ላይቭ ላይ አትምጡ። መታችሁ አትመልሱ፣ ግድ የለም
ጥያቄ ለሆነበት ፕሮቴስታንት ግን እናንተ በግላችሁ ቪዲዮ ስሩና ምላሽ ስጡ።